የራሳችን ብንፈልገው መክሊት አለን። በሰዎች መክሊት እየቀናን ይሄን ከምናበላሽባቸው እነዚህ ወደ ሲኦል ያወርዳሉ፣ በእነዚህ ከመውረድ ይጠብቀን። ወደ ሲኦል ያወርዳሉ፣ በእነዚህ ከመውረድ ይጠብቀን። ሕፃናት ምንድን ናቸው? ንጹህ ናቸው። ምንድን ናቸው? ንጹህ ናቸው። ነውር የለባቸውም። ስጋዊ ምኞት አያቃጥላቸውም። ንጹህ ሰው በመንግስተ ሰማያት ምንድን ነው? ትልቅ ሰው ነው። ሁሉንም ያሟላ ነው። አንዷን አይደለም። ሁሉንም ያሟላ ትልቅ ሰው ይባላል። እኔ እንዲሁ እግዚአብሔር ይመስገን ከሰው ጋር ተጣልቼ ሽምግልና ተቀምጬ አላውቅም። ይህ ምንድን ነው? ትምክት ነው። አቤት አቤት! አሁን እንግዲህ ጻድቃን ልባችሁ ቅን ሆኖ አይደለም። የልባችሁን ሰርታችሁ ሰው ሳያውቅባችሁ እየቀራችሁ ሊሆን ይችላል፣ አይታወቅም። እኔ እንደዚህ አይነት ሰው ነኝ። እንዲሁ ሰው ጋር እንዲህ ሰው ፊቱ እጅ አላውቅም እና እንዲሁ እንዲህ ያለ ትምክት ተራግፎ ያጥፋልን መድኃኒዓለም። አንድ ጋኔን የያዘው ሰው ደግሞ ይመጣል። ሰዎች አስረው ያመጡታል። አስረው አምጥተው ከአቡነ ተክለ ሃይማኖት ሲያቅ ከመድረሳቸው በፊት ሰው ሲደርስ ሰዎቹ እዚያ ፊት ሲቆም ምን ሆናችሁ ነው አስራችሁ ያመጣችሁኝ ይላል። እቤት ሲደርስ ደግሞ ይንፈራገጣል። ሲመጣ ዳንኩ ይላል። አንዳንድ ሰው ጸበል ሄዶ ደህና እየሆነ ቤት የሚነሳበት የለም። እንደዚያ ይሆናል። ትዕቢት ማለት እንዳንበሳ ሁሉን መናቅ። አሮጌ ልብስ የለበሰውን እንንቀዋለን። ዘመዶቹ ታናሽ የሆኑትን እንንቀዋለን። ጊዜ የጣለውን ሰው እንንቀዋለን። እኛ በምናውቀው ማዕረግ ያልተመረቀን ሰው እንንቀዋለን። እኛ የምናውቀው ወረቀት ስለሌለው ማናዳምጠው ሰው ብዙ ነው፣ ጆሮም ማንሰጠው። ይሄ በጣም ክፉ ነው በእውነት። በዘሩ የምንንቀው ሰው አለ። ይሄ በሽታችን እንደው መቼ ተጠምቀንም እንደሚለቅን አይታወቅም። በዘር መመካት፣ እኛ ምርጥ ዘሮች ይህ ትዕቢት ነው። እግዚአብሔር ልንገራችሁ፣ እግዚአብሔር በምድር ላይ ትዕቢተኞችን ሲያዋርድ ነው የሚኖረው። ሲያዋርድ በዘሩ የሚመካ ሰው ካለ ያንን ዘር ድምጥማጡን እልም ነው የሚያደርገው መድኃኒዓለም። እርግጠኛ ሆኜ ነው የምነግራችሁ። እስራኤል ምን ብለው ያስባሉ? የእግዚአብሔር ምርጥ ሕዝቦች እኛ ነን ይላሉ። ሌላው ሁሉ ለእኛ መገልገያ የተፈጠረ ነው ብለው ነው የሚያስቡት። እግዚአብሔር ምን ያደርጋቸዋል? እነሱ እንደዚህ እያሉ ሲመኩ ወስዶ እነሱ በሚንቋቸው ግብፅ ውስጥ ያከርማቸዋል። እነሱ በዘራቸው ሲመኩ ማንም ምርጥ ሕዝብ እስራኤል ነው ሲሉ ፋርስ ወስዶ ይገዛቸዋል። ለዚህ እኮ ነው አያቶቻችን የአብርሃም ዘር ምርጦቹ ሲሉ የዳዊት ዘር ሲሉ የዳዊት አያቱ ሩት ናት፣ ሩት ደግሞ ሞዓባዊት ናት፣ ዜግነቷ እስራኤል አይደለም ብለው እንዲዋረዱ ዳዊት ከሞዓባዊቷ እንዲወለድ አደረገ እግዚአብሔር። ስለዚህ እግዚአብሔር የሚመካ ሰው አይወድም። ወገኖች እዚህ አዳራሽ ውስጥ የተሰበሰብን ሁሉ ይሄ ተጠርጎ ሊወጣልን ይገባል። ይሄ ጭንቅላታችን ካለቀቀ አንድንም። ትዕቢት ሰውን ወደ ሲኦል ያወርደዋል። ዲያብሎስን ያወረደው እሱ ነው። አባታችን አዳም እናታችን ሔዋንን ያወረዳቸው ምንድን ነው? ነገሩኝ እንጂ ትዕቢት፣ አምላክነትን በመፈለጋቸው የበላይ ከፍ ማለትን መውደድ፣ ያንን አውርዶ ጣላቸው። መቀመቃት አውርዶ 5000 ዘመን ስንማቅቅበት የኖር ነው ይሄ ነው። ዛሬም እናታችን ሔዋን ለልጆቿ ያወረሰችን መማቀቅ ከዚያ ክፉ ምኞት የመጣ ነው። ከፍ ማለትን መውደድ። መታበይ ክፉ ነው። ከቃሉ ጋር ናችሁ? በምንም ነገር መታበይ አያስፈልግም። በምንም ነገር ንጹሕ ብትሆኑ በንጽህናችሁ አትታበዩ። ድንግል ብትሆኑ በድንግልናችሁ አትታበዩ። ብትቆሩ በቆራፊነታችሁ አትታበዩ። ምንም ነገር እንወድቃለን፣ ከታበይን ማለት ነው እንወድቃለን። ይሄንን ወደ ታች ያወርዳል። እንደውም አንድ ሰው ነበረችና መልከኛ ናት፣ ደግሞ ሀብታም ናት። እና መልከኛ ሰው መጥቶ ለማግባት ሲጠይቃት ሀብት የለህም ትለዋለች። ሀብት ያለው ሰው መጥቶ ሲጠይቃት መልክ የለህም ትለዋለች።
መልክም ሀብትም የያዘ ሰው ሲመጣ ደግሞ ዘመዶችህ ዘርህ ጥሩ አይደለም ትለዋለች። ሶስቱንም ያሟላ ሲመጣ ደግሞ ከቤተ መንግስት አልተወለድክም ትለዋለች። እንዲህ ያለች ስትበጠብጥ ኖረች። መጨረሻ ላይ ምን ቢሆን ጥሩ ነው መሰላችሁ? የስንት መኳንንት ልጆች ሲለምኗት እምቢ ብላ ማን ቢያገባት ጥሩ ነው? የሆነ ወራዳ ጠንቋይ ምን አድርጎ ነው ያገባት? ልነግራችሁ እኮ ነው። ክብር አይደል የምትፈልግ? ምንድን ነው ያደረገ? ሰው ሁሉ እንዲሰግድልሽ አደርጋለሁ አላት። እሺ አጋንንቱን ምን አደረጋቸው? እኔ ሰውን ለጥንቆላ ስሰበስበው እናንተ ደግሞ በአየሩ ላይ በምታት አርጤምስ ነው የምትባል ስሟ፣ ለአርጤምስ ያልሰገደ ይጠፋል የሚል ድምፅ አሰሙና እግዚአብሔር አዘዘን ብሎ ሰው እንዲሰግዳል። ሰውን ሰበሰበና በዚህ በሰማይ ሆነው ለአርጤምስ ያልሰገደ ወዮለት የሚል ድምፅ ተሰማ። ሰው ደግሞ ይች ማምላክ ብትሆን ነው ብሎ ሰገደለት። ሰው ጅል አይደል? ከዚህ በኋላ ስግደቷን ቀምሳ የአንድ ጠንቋይ ሚስቱን አቀረች። ደግሞ እሷ የወለደችው ዜውስ የሚባል የእሷ ልጅ ደግሞ ጣዖቱ ነው። መከራችን እነ ቅዱስ ጳውሎስን ሲያሰቃይ የነበረ ሲያስገድል የነበረ ይሄ ልጅ ነው። ይኸው መመካት ሰማችሁ። እንደው አብዛኞቻችሁ እዚህ ያገባችሁ ትሆናላችሁ፣ ያለገባም ይኖራል። እንደው ለማግባትም ብዙ አትመጻደቁ ልበላችሁ ብዬ ነው። ገብቷችኋል? አትመጻደቁ። እንደዚህ ያለው እንደው ለእናንተ መላክ የምታገቡ ነው የምትመስሉ አንዳንዶቻችሁ። ይሄን ያሟላ ይሄን ያሟላ ይሄን ያሟላ ገነት ውስጥ የምትኖሩ መሰላችሁ እንዴ? እንዲሁ ግርም ነው የሚያደርገው። እንደዚህ ያለ ሰው የት ነው የሚገኘው? ገነት ውስጥ ነው። ወንዶችን ብትሆኑ ማለት ነው። እንደዚህ ያሟላች እንደዚህ ያሟላች እንደዚህ ያሟላች። ትዕቢት ክፉ ነው። እንደዚህ ያለ ይሄ የለውም እንደዚህ የለውም እንደዚህ የላትም እያሉ መመጻደቅ ልክ ዞ እግዚአብሔርን አመስግኖ መግባት ነው። በጣም ትዕቢት ክፉ ነው። እግዚአብሔር ከትዕቢት ያድነን፣ ከትዕቢት ያድነን። ከቃሉ ጋር ናችሁ? እዩ በእንደዚህ ያለ የሚመካ ሰው ወደ ገሃነም ይወርዳል ያሉት ከዚህ የተነሳ ነው። የሚመካ ሰው ትዕቢተኛ ሰው ቁልቁል ነው ዞት የሚወርደው። ራሱን የሚያመሰግን ራሱን የሚያስታብይ ሰው እኔ ከዚህ በኋላ አልወድቅም ማለት ራሱ ትዕቢት ነው። ታውቃላችሁ? እኔ ከዚህ በኋላ ሁለተኛ ኃጢአት አልሰራም፣ ትዕቢት ነው ይሄ። እንደዚህ አይባልም። እግዚአብሔር ይጠብቀን የሚባለው 80 ዓመት ዋሻ ውስጥ የተጋደለ መነኩሴ ነበረ። ከዚህ በኋላ ከተማ ሄጄ 1 ወር አርፌ ልመጣ ነው አለ። ይተው አባ፣ ሴት አይተው ስለማያውቁ ይወድቃሉ አሏቸው። እኔ አባ 80 ዓመት ተቀጥቅጬ ተጋድዬ መላእክትን ለማየት በቅቼ የራስህን ውድቀት ተናገር አሉ። ሄደ፣ ውድቀት ገጠመው። ልጅ ወልዶ ተሸክሞ ይዞ መጣ። እንግዲህ ሰውን ካልሞተ አትመኑት አለ መጥቶ ከገዳሙ። ሰው ሲሞት ነው። ካልሞተ ሰው ገሌ ቅዱስ ነው አይባልም ማለት። ቢሰማ ኑሮስ ምክር እኔ ቅዱስ ነኝ፣ እኔ ንጹሕ ነኝ፣ እኔ አልወድቅም አይባልም። እኔ እንደዚህ አይገጥመኝም አይባልም። ትዕቢት ነው። ቅዱስ ጴጥሮስ ሁላችሁ ትክዱኛላችሁ አላቸው ጌታ። እሱ ምን አለ መልሶ? ሌሎች ሊክዱ ይችላሉ፣ እኔ ግን በፍጹም አልክድም አለው። ቅዱስ ቄርሎስ እንዴት ነው እፎ አንቀልቀለ መሰረተ ሃይማኖት፣ አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ ብሎት ነበረ። እንዴት የሃይማኖቱ መሰረት ጴጥሮስ እንዴት ወደቀ ይልና ቅዱስ ቄርሎስ አልክድህም ብሎ በመመካቱ ነው። እንዳልክድህ ጠብቀኝ ብሎ ቢሆን ኑሮ አይወድቅም ነበር ይላል። ስለዚህ ወደ ፈተና አታግባን የምንለው እኮ ፈተና ማለት ፈርቶ እግዚአብሔርን የሚክዱበት ቀን ነው ይላሉ አባቶቻችን። እና እግዚአብሔር የሚራራ አይኖቹ ወደሚመለከቱት ልብ ወደ ተሰበረ ነው። ምስጋና ሲያመሰግኑን ራሱ መቀበል እሱ ከፍተኛ ትዕቢት ነው። በልባችን መቀበል ገብቷችኋል አይደለም? በአፋችን ትውት ለመባል ኧረ እኔ አይገባኝም ኧረ እኔ አይገባኝም ምናምን እንላለን። ውሸት እኮ ነው። ቢሰድቡን ግን ያዙ ሊቀቁኝ ነው የምንለው። ይገባኛል እንደምንል ማስረጃው ሲቆጡን ነካ ሲያደርጉን መንደዳችን ነው። እኔ አይገባኝም እኔ ግን ትነኝ ውሸታችን ነው። ምስጋናን እንዲያመሰግኑን ራሱ እኮ ቅስቀሳ እናካሄዳለን። እንደ ምርጫ ቅስቀሳ ሰው እንዲያመሰግነን በደንብ አድርገን አደራጅተን አሁን ያ ምስጋና ወይ ደግሞ ስንመሰገን መቀበል በውስጥ ነው። ለምሳሌ ሕዝቅያስ የሚባል የእስራኤል ንጉሥ ነበረ። ትንቢተ ኢሳይያስ ላይ ያለላችሁ ታሪኩ። ሕዝቅያስ የፋርስ ንጉሥ መጣና ወረረው። ምን አለው መሰላችሁ? አንተም ጣዖት አምልክ
የ7 ዓመት ግብርም አግባ አለው። አረ ግብሩን እገብራለሁ እኔ ግን ጣዖት አላመልክም አለው። ገንዘብ ቸግሮ የመጥቶ መስሏል። ማን ያድን መስላል? ያቺ ጣዖት ልታድነው ነው አለው ታቦተ ጽዮንን። ታቦታትን ጣዖት ማለት ድሮም የተጀመረ ነው፣ ለምደ ነው። አላይዟችሁ አትደንግጡ። ያቺ ጣዖት የምታድን መስሏል አለው። ለኢሳይያስ ላከበት። ነቢዩ ኢሳይያስ ምን አለው? አመድ ነስንሳ አልቅስ አለው። ሲያለቅስ ሲጸልይ ሕዝቅያስ መልአኩ ቅዱስ ሚካኤል መጣና ለሰናክሬም ወታደሮች ከብርሃን ሰይፉ ጋት የምታክል እንዲች አድርጎ ቢያሳየው 185 ሺህ ወታደሮች አመድ ሆነው አደሩ በአንድ ቀን ሳይወጋቸው ቅዱስ ሚካኤል የብርሃን ሰይፍ ስላሳያቸው ብቻ። እስራኤል መጡና ምን አሉት? ሕዝቅያስ አንተ ደግ ንጉሥ ነህ አሉት። ሀገሪቱን የፈረስ ኮቴ ያረገጣትም አለንጋ አልጮህባትም። አንተም ሳትዋጋ ያሸነፍ እንዴት ያለ ቅዱስ ንጉሥ ብትሆን ነው አሉት። ነው እንጂ ብሎ በልቡ ተቀበሉ። መመልሱ ምንድን ነበር? ኃይል የማን ነው ነበር ማለት የነበረበት? የእግዚአብሔር ነው። ትክክል ናችሁ ስላለ ይላሉ ሊቃውንቱ፣ እንደዚያ ብሎ ያሰበበትን ልቡን ውጋት ይዞት አደረ። እንደዚያ እኔ ነኝ ብሎ በማሰቡ የማያስቀምጥ የማያስቆም ህመም ያዘው። ከዚያ በኋላ አልቅሶ እሪ ብሎ ኢሳይያስ እንደገና ወደ እግዚአብሔር ጸልዮ መጥቶ ከዚያ ውጋት ያዳነው። 15 ዓመትም በእድሜው ያስጨመረለት። ምስጋናን ሲያመሰግኑን ራሱ በውስጥ መደሰት አይገባም፣ እንዳልሆነ እናውቃለን። አንድ አባት ብሎ ይናገራሉ። አይ ሰዎች አንተን ሲያመሰግኑህ አንተ ኃጢአትህን አስብ ይላል። አሁን ለምሳሌ ስትሰጡ አይተው ሰዎች ለጋስ ነህ ብለው ያመሰግኗቸዋል። ግን ሌባም ናቸው። ይቅርታ ስሰርቁ አላየኋቸውም። ያ ሌብነት ማሰብ፣ ለጋስ ነህ ሲሉ ሌብነታችን ትዝ ማለት። ኃጢአትህን አስብ። ሰዎች ጽድቅህን ሲያዩ አንተ ኃጢአትህን ተመልከት። ሰዎች አንተን ሲያመሰግኑ አንተ ፈጣሪህን አመስግን፣ እግዚአብሔርን አመስግን። ይህንን ማድረግ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ትዕቢት ማለት ይሄ ነው፣ ሰዎችን ደምድሞ መናቅ። ሁለተኛ ትምክህት ይባላል። ትዕቢትና ትምክህት የተለያዩ ናቸው። ትምክህት አሁን ለምሳሌ እና አንድ ነገር ልንገራችሁ እስቲ ያን ነገር እንደው ስለ ትዕቢት ልንገራችሁ አንድ ነገር ማለት ነው። እናንተ አሁን የፋይናንስ ባለሙያ ብትሆኑ ምንም ያልተማረ ሰው መጥቶ ቆይ ስለ ሂሳብ አያያዝ ምክር ነበረኝ ቢላችሁ ምንድን ነው የምትሉት? ወደዚያው ሰዱስ ሰው ያትሉም ትላላችሁ። እንዴት እንደዚህ እንዴው እውነቴን ነው የምነግራችሁ። ማንም ሰው ካልተመከረ መካሪ የሌለው ንጉሥ ያለ 1 ዓመት አይነግስ ነው የሚሉ ኢትዮጵያውያን አይደል? ምክር ካልሰማ የሰው ልጅ ሰውን ሁሉ ሲናገር የምንንቀው ነገር ይኸው ስራ የሚበላሽ አገልግሎት የሚበላሽ በምንድን ነው? በትዕቢት ነው። የሶሪያውን ንጉሥ ንዕማን የሚባለውን ንጉሥ መፍትሄ አጥቶለት የነበረውን በሽታውን በማን ምክር ይመስላችኋል መፍትሄ ያገኘ? ከእስራኤል ማርኮ ባመጣት ገረዱ ወይም ባሪያው አማካኝነት ነው። ሂደህ ዮርዳኖስ ብትታጠብ ትድናለህ ብላ የመከረችው። እንደው ማንንም ሰው እንስማ፣ ስለ እግዚአብሔር ማንንም ሰው እንስማ። ትምክህት ደግሞ ማለት ምን ይመስላችኋል? ትምክህት ማለት መመካት ማለት ነው። በምንድን ነው የምንመካው? በሰው መመካት፣ በእውቀት መመካት፣ በሀብት መመካት፣ በእውቀት መመካት፣ በሀብት መመካት፣ በገንዘብ መመካት፣ በመልክ መመካት፣ በጤና ራሱ እንመካለን እኮ። አሁን አይኑ የታመመ ሰው ካለ እውሬ ደርጋሚ እየተባለ ሁሉ ይዘፈንበት የለ ነው ቀልን እኮ።
በአንካሶች ሲሳቅባቸው ነው የሚውል። በዚህ ሁሉ መመካት ይህ ሁሉ እንዳልነበር ይሆናል። በሰው መመካት ወከንቱ ተአምኖ በሰው በእግዚአብሔር ንገብር ኃይለ በሰው መመካት። ዮሴፍ አንድ ጊዜ ግብፅ ታስሮ ሳለ የጠጅ አሳላፊውን ህልም ፈታለት። በቅርብ ቀን ከእስር ቤት ትፈታለህ አለው። ግን ስትፈታ እንዳትረሳኝ አለው። አሁን በማን መመካት ጀመረ? ግን መጽሐፍ ቅዱስ ምን ይላል? የጠጅ አሳላፊውም ዮሴፍን ረሳው ይላል። ለምንድን ነው ይላል? ዮሴፍ እስከዚያ ድረስ በእግዚአብሔር ሲመካ ብሎ ኑሮ አንድ ቀን ግን በጠጅ አሳላፊ ተመክቷልና እና መመካት የሚባለው እሱ ነው። በእውቀት ዘሰ ኢትሜካ ለይትመካ በአእምሮ ወበለበወ እግዚአብሔር። ሐና እንደዚህ አይደል ያለች? ሌላው ቀርቶ ወላዶቹ በመካኖቹ ይመካሉ። ልጅ ያላቸው ሰዎች ልጅ በሌላቸው ይመካሉ። ጎበዝ ልጅ ያላቸው ሰዎች ሰነፍ ልጅ ባላቸው ልጆች ይመካሉ። ስነ ምግባር ያለው ልጅ ያላቸው ሰዎች ዱርዬ ልጅ ባላቸው ሰዎች ይመካሉ። አይባልም እንደዚያ ሁሉ። ለእናት ክፉ ልጅ የላትም፣ ሁሉም ልጇ ጥሩዋ ነው። አይመከም። የኔ ልጅ ሴቶችም እኮ ሲመጻደቁ አንዳንድ ጊዜ እኔ ሳስበው ነው ዝም ብዬ የኔ ልጅ እግዚአብሔር ይመስገን በጣም ጥሩ ልጅ ነው፣ ሸካፋ ነው። ያችኛቱን ለማብሸቅ እኮ ነው፣ ለመንካት። እንደዚህ ያለ አሽሙር ራሱ ሰውን በነገር መውጋት ውስጥ ለውስጥ ፍጽሞ ነውር ነው። ለሰዎች ስሜት መጠንቀቅ ያስፈልጋል። ትምክት ማለት እኛ ያለንን ነገር እየዘረዘርን መመካት። እግዚአብሔር አንዳንዱ ሰው ይውላችሁ የእናንተን ስኬት ስታወሩ የሌላው ውድቀት መታሰብ አለበት። እግዚአብሔር ይመስገን አሁን ያልተሳካለት ሰው ጋር ሁናችሁ ስታወሩ ራሱ መጠንቀቅ አለ። እኔ እግዚአብሔር ይመስገን በቀላሉ አንብቤ የምረዳ ሰው ነኝ አይባልም ከሰው ማለት። ያኛው ሰውዬ ቶሎ አንብቦ የማይረዳ ቢሆንስ እግዚአብሔር እንዲያማርር እናደርገዋለን። እግዚአብሔር ይመስገን እኔ ሁሉ ነገር አልጋ ባልጋ የተሳካልኝ ይላል ሰው። ሌላው ጉጻጉጽ የሆነበት ውጣ ውረድ የሆነበት ሰው ሲሰማስ አይረበሽም? ይረበሻል። እያንዳንዱን ነገር መመካት ማለት በእኛ ሰዎች እንዲረበሹ አድርገን ማውራት መኩራት ማለት ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁም ጋር ይሁን። እኔ ሰው የሚወደኝ ሰው ነኝ ማለት ትምክት ነው። ይሄ ሁሉ ሰው ሁሉ ይወደኛል፣ እግዚአብሔር ይመስገን። ይቺ እግዚአብሔር ይመስገን ሁለት አይነት ናት። ጠየም ያለች ናት አንደኛይቱ፣ ጠይም ትትና ይላሉ ሊቃውንቱ። ጠይም ትትና ማለት ውሸቱን ነው ይወደዋል፣ ግን እኔ እንደዚህ ነኝ የሚለው ባፉ፣ ይሄ ጠይም ትትና ይባላል። መካከለኛ ማለት ነው። ስለዚህ አሁን የምነግራችሁ ምንድን ነው? ይሄ እግዚአብሔር ይመስገን እግዚአብሔር ይመስገን የሚለው እግዚአብሔር ይመስገን በመሰለ ውስጣዊ ትዕቢት ነው። ይሄ ቀላል መስሏችኋል እናንተ አላችሁ። አሁን አቡነ ተክለ ሃይማኖት አንድ ሰውዬ መንገድ ላይ ያገኙት፣ እመጣላችኋለሁ ስለሳቸው ህይወት እና መንገድ ላይ ያገኙትና መነኩሴ ነው እኮ እሱ ከዚህ ከአቡነ ኢየሱስ ሞዐ ገዳም ከአባ በጸሎተ ሚካኤል ገዳም አንስቶ ወደ ሸዋ ነው የሚሄደው። እሳቸው ደግሞ ከዚያ ተነስተው ወደዚያ ነው የሚሄደው። መንገድ ላይ ያገኙት። ወዴት ነው የምትሄድ አሉት። ወዴት እንደሚሄድ አላውቅም፣ እንግዲያስ ከኔ ጋር እንመለስ። ምን ጨነቀኝ ብዬ እግዚአብሔር እኔን ኃጢአተኛውን ወንድምህን እንድትመራኝ ብሎ ልኮህ እንደሆነ እግዚአብሔር ምን ብሎ ነው ለአንተ የሚያደክመኝ? እኔ አንተ ምንድን ነህ? ትቢቱ ማለት ትምክቱ። እኔ በጣም እንዲህ ያለው ንጹሕ ቅዱስ መነኩሴ ሰውን ለአንተ እግዚአብሔር የሚያደክመኝ አንተ ማን ስለሆንክ ነው አላቸው። አቡነ ተክለ ሃይማኖት የዚያን ጊዜ በነፋስ ተጭነው ለመሄድ የበቁ ቅዱስ ናቸው፣ አያውቅም እንጂ። ከዚያስ ምን አለው? እንግዲህ እግዚአብሔር ለእኔ ልኮህ ከሆነ አትንቀሳቀስ፣ አላከህ እንደሆነ ሂድ አሉት። ቁሞ ቀረ፣ መንቀሳቀስ አቃተው። እሳቸው ሲሄዱ ራባ ቆየኝ ቢል አይ እንግዲህ እኔ አልቆይም። እሳቸው ደግሞ ጭራሽ በእግር ብቻ አይደለም የሚሄዱት፣ በነፋስ ነው የሚሄዱት። እዛ ደግሞ መልአኩ ቆየው እንጂ አላቸው። አይ ትዕቢተኛ ነው ተወዋሉ። መጨረሻ ላይ አይ ቢሆንም ፍቅር ይበልጣል ተባሉ። እሳቸው ሄዱ ነው ሁለተኛ ራስን አታስታበይ እግዚአብሔር ይቅር ይበል ሁላችንም ብለው መለሱት ያንን ሰው። መታበይ በቆምንበት ያስቀራል። አሁን እሱ ከገዳም ወጥቶ ስለማያውቅ ሌሊት ስለሚጸልይ ንጹሕ ስለሆነ ኃጢአት ሰርቼ አላውቅም ብሎ እኔ ከሰው ሁሉ የባስኩ መነኩሴ ነኝ የበለጥኩ መነኩሴ ነኝ ብሎ አስቧል። ግን የሚበልጡት አሉ፣ ከዋክብት የሆኑ እንትን ሰምታችኋል። እንዲሁ እንቁራሪት አሉ
ሁልጊዜ ወንዝ ውስጥ የምትጮኸው አሉ ምን ብላ ነው አሉ ነው እንግዲህ የባህሩ ንጉሥ እሷ እየመሰላት ነው አሉ የምትለው የወንዙ ንግሥት እኔ ነኝ ብላ ስለምታስብ ነው ይባላል። እና እንደዚያ ነው። አንዳንድ ጊዜ እንደው ዝም ብለን ብቻችን ታጥረን ስለምንኖር ወጣ ስላላል ከራሳችን ቅርፍት ወይም ማዕቀፍ ስላልወጣን ከኛ በላይ ሰው ያለ አይመስለንም በእውነቱ ማለት ነው። ከቃሉ ጋር ናችሁ? እና እግዚአብሔር ከትምክት ያድነን። አትመኩ። በልግስናችን መመካት፣ በትጋታችን መመካት። እግዚአብሔር የተመሰገነ ነው። የኔ ዘመዶች ግብረ ሰላም ያበላሉ፣ እኔም ተመስገን ነው። ከአማራ 4 ጊዜ በዓመት አበላለሁ። ምን ትንስቡ ዝብሮ 7 ገዳም ተሳልም ያለው እንዲሁ ምን ሰው የማይመካበት አለ? እምዘረዝረው እኮ እየለቀምኩ እናንተ ውስጥ ያልጠቀስኩት ነገር ትምክት እንዳይመስላችሁ ያልሆነ እንዳይመስላችሁ ብዬ ነው። እያንዳንዷን ነገር ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። እኔ እንዲሁ እግዚአብሔር ይመስገን ከሰው ጋር ተጣልቼ ሽምግልና ተቀምጬ አላውቅም። ይህ ምንድን ነው? ትምክት ነው። ይሄ አቤት አቤት! እንግዲህ ጻድቃን ልባችሁ ቅን ሆኖ አይደለም። የልባችሁን ሰርታችሁ ሰው ሳያውቅባችሁ እየቀራችሁ ሊሆን ይችላል፣ አይታወቅም። እኔ እንደዚህ አይነት ሰው ነኝ፣ እንደው ሰው ጋር እንደው ሰው ፊት ውጃ አላውቅም እና እንደው እንዲህ ያለ ትምክት ተራግፎ ያጥፋልን መድኃኒዓለም። ይኸውላችሁ እዩት። አገራችንም ዓለማችንም የሚያወቀው ምን ይመስላችኋል? ምንድን ነው? ትምክት ነው። ነው አይደለም? ነው። ጣሊያን ኢትዮጵያን የወረረ ምን ብሎ ነው? ትምክት እኮ ነው። ጥቁርማ ሊያሸንፈን አይገባም ነው እኮ። ትምክት ነው አይደለም? ይሄ አዎ። እንዴት ነው ሊያሸንፈን የሚችለው? በፍጹም ብለው ነው የመጡት። አሁን አሜሪካ፣ ራሽያ ምናምን የአቶሚክ ቦምብ ውድድር የሚደረገው የኒውክሌር ውድድር ምን ይመስላችኋል? ትዕቢት ነው እኮ። የነሱ ቦምብ መወዳደሪያ ሆነን ድሃ አለቀ። የነሱ የሀብት መወዳደሪያ፣ የነሱ የርዕዮተ ዓለም መወዳደሪያ ሆነን ድሃ ያልቃል። ስለዚህ እግዚአብሔር ሰዎች በሀገር መከራ ያየ ነው፣ በዓለም መከራ ያየ ነው። እቤት ውስጥ መከራ ያለው በምንድን ነው? አሁን ከባልና ሚስት መካከል ወየ ሚስት ወየ ባል ቤተሰብ በገንዘብ ደከም ያሉ ከሆኑ እነዚያ የሚረዱ ከሆነ አንደኛው ምን ይላል? እና የኔ ሰዎች ቁንጣሽ ፈልገውብህ ያውቃሉ እንዴ? የራስህ ናቸው የራስሽ ናቸው ይላል። ትዕቢት ነው። ይሄም ትምክት ነው። ያንዱ የማይረዱ ከሆነ የሚረዱት ይነቀፋሉ። በሰው ነካ እንደው ስለ ሕያው እግዚአብሔር ብላችሁ ሰውን በነገር አትሸንቁጡ። በጣም ነውር ነው በእውነት። እግዚአብሔር እነዚህን የሽንገላ ከንፈሎች ይነቅላቸዋል። ይሴረወን እግዚአብሔር ለከናፍረጉ ይሉት። እግዚአብሔር የሽንገላ ከንፈሮችን ይነቅላቸዋል። መዝሙር 11 ላይ ሲናገር ቅዱስ ዳዊት የሽንገላ ሰውን ባሽሙር መውጋት፣ ቀስ አድርጎ ጠቅ ማድረግ ታውቃላችሁ? ይገባችኋል? እንደሱ ነውር ነው። እንደው በእግዚአብሔር ነውር ነው። እንደዚህ አታርጉ። ከቃሉ ጋር ናችሁ? እነዚህ ሰውን ወዴት ያወርዳሉ? አቤት ወደ ሲኦል። ምንና ምን? ትዕቢትና ትምክት ማለት ባለን ነገር ምን ማለት ነው? መመካት ነው። ትዕቢት ደግሞ ሰውን እንዳንበሳ ምን ማድረግ ነው? አንበሳ በቃ እንደው ከሱ በላይ ምን የለም፣ አውሬ የለም። እንደዚያ ምረን እና ትልቁ ትዕቢተኛ አንዱ አውራ ዶሮ ነው ይባላል። አውራ ዶሮ በጣም ትዕቢተኛ ነው። በነገራችሁ አይታችሁ ታውቃላችሁ? ጅንን በጣም ትዕቢተኛ ነው። ትዕቢተኛ ነው ያለው። ቀና ብሎ ነው የሚሄደው እንደዚህ ብሎ። ፍየሎችን ቤት ያቆማል ነው የተባለ። አቤት ትዕቢተኛ የሚባሉት አንበሳ፣ ሌላስ አውራ ዶሮና ፍየል ናቸው። ፍየሎችን ቤት ነው የሚያቆመው። ፍየሎች የተባሉ ማን ናቸው? ኃጥአን ናቸው አይደለም? ኃጥአን ለምንድን ነው ፍየል የተባለው? ፍየል ስትሄድ እንዴት ብላ ነው የምትሄደው? ቀና ብላ ነው የምትሄደው። በግሳ ፍየሎችን በግራ ያቆማል። ትዕቢተኞችን ማለት ነው። ትዕቢተኛ ናት። የፍየል ጠባይ ያላቸው ኃጥአን ትዕቢት ነው አንዱ። ትምክት ደግሞ ያለንን ነገር እያሰብን መጥቀስ። በእያንዳንዷ ነገር ሰው እንዲረበሽ ማድረግ የለባችሁ። ጥሩ ልብስ ለብሳችሁ ከሆነ ጥሩ ልብስ ባለበሰው ላይ መመካት የለባችሁ። እውነቴን የምነግራችሁ። ገብቷችኋል? ጥሩ ስልክ ካላችሁ ጥሩ ስልክ የሌለውን ሰው ማብሸቅ የለባችሁ።
ገብቷችኋል? አሁን ጥሩ ስልክ የሚባለው አይፎን ነው አሁን የመጣ። ምንም እኮ ትርጉም የሌለው ነገር ነው። እንደው እናቴ ምንም አውቆ መነገጃ አድርገውናል እኮ ምናምን አይፎን 13 ከዛስ የሰውን የማይረካ ጭንቅላት ያውቁትል ፕሮማክስ ከዛስ እንትን ከዛ አይፎን ያለው ሰው ሲያወራ እንዲህ አድርጎ ነው የሚያወራው፣ እንዲያሳይ ለማሳየት ማለት ነው። ካሜራውን አየኸው? ምንድነው? ስልኩ ነው አይፎን ነው። እንደዚህ አታርጉ ነው። ገብቷችኋል? ምናልባት የሸሚዝ መግዣ የሌለው ድሃ ከሆነ የምታወራው አይፎን ስንት ነው የሚሸጠው? ቆይ 150 ሺህ ብር እኔ ዕለት እንጀራ ጥቼ አይ እግዚአብሔር ሊል ይችላል ነው። ሰውን መረበሽ አይገባም። በምንኛውም መንገድ ሰውን ደስ እንዲለው ነው ማድነቅ። ልጅ ብትድሩ እናንተ በጥሩ ድግስ ከዳራችሁ በውሃ የዳረው ሰው እንዳይበሽቀው ማድረግ አለባችሁ። በጣም ግሩም ነው ብላችሁ ዋጋ እንዲያገኝ ማድረግ ነው እና ሰዎች እንዳይረበሹ ማድረግ። መመካት አውርዶ ይጥላል። እግዚአብሔር እንዳንጣል ይጠብቀን። ሶስተኛው ሰውን አውርዶ የሚጥለው ምንድን ነው? ቅናት ይባላል። ቅናት እስመ ቅናት ትበልዖሙ ለልበ ብዙኃን በመዓት። ቅናት የብዙ ሰዎችን ልብ በቁጣ ትበላለች ይላል። እኔ አይደለም አቡነ ተክለ ሃይማኖት ያሉን ከነዚህ ከሶስቱ ሰንሰለቶች ተጠበቁ ሲኦል ጎትተው ያወርዳሉና ነው ያሉት። የጻድቁ አባታችን ልጆች ሁላችንም በወር የምንሰበሰበው የእሳቸው ልጆች ሁለን ነው። ከነዚህ ከሶስቱ እንድንትን እንግዲህ ምልክታችን ሶስቱ የሌሉብን እንድንሆን ቢያንስ እግዚአብሔር ቢረዳል። ቅናት ምንድን ነው? ቅናት ምንድን ነው? መነሻው ትዕቢት ነው። የቅናት መነሻው ትዕቢት ነው። ሌላ ሰው ባለው ነገር ክፉ ዓይን ማየት ማለት ነው። ሌላ ሰው ባለው ነገር በክፉ ዓይን ማየት ወይም ሌላ ሰው ያለውን ነገር በክፉ ዓይን ማየት፣ ለእኔ ነበር የሚገባኝ ብሎ ማሰብ፣ እሱ ምን ይባላል? ቅናት ይባላል። ምቀኝነት የቅናት ልጅ ነው ይላሉ ሊቃውንቱ። ምቀኝነት የማን ልጅ ነው? የቅናት ልጅ ነው። ምቀኝነት የቅናት ልጅ ነው። እስመ በቅናት እይትረከብ ጸጋ እግዚአብሔር፣ በቅናት የእግዚአብሔር ጸጋ አይገኝም ይላል መኃልየ ሰሎሞን ላይ ሲናገር። በቅናት የእግዚአብሔር ጸጋ አይገኝም። አዎ ቅናት የምን ልጅ ነው? የምን እናት ናት ነው ያልን? ቅናት አቤት። ምቀኝነት እሳ የበቀል እናት ናት። ደግሞ የበቀል እናቷ ማን ናት? የምቀኝነት እናቷ ቅናት። አዎ ለምሳሌ አቤል እና ቃየል አሉ። ቃየል በማን ቀና? አቤል በአቤል ቀናበት። ሲቀናበት ምን አደረገው? ተመቀኘው አይደለም? ዝምድና እንዲራራቅ ከአቤል ጋር የተወለደችውን መንታ ቃየል ያግባት፣ ሌላ ሴት ስለሌለ። ከቃየል ጋር የተወለደችውን መንታ ደግሞ አቤል ያግባት አላዳም። የቃየል መንትያ ሉድ ትባላለች። በመጽሐፈ ቀሌምንጦስ እንደተገለጠ ሉድ ናት። እጅግ መልከኛ ናት። ሔዋንን ትመስላለች። ሔዋን በጣም መልከኛ ናት በነገራችሁ ላይ እና ሔዋንን ነው የምትመስል። ከአቤል ጋር የተወለደችው አቅሌሚያ ግን ሊቃውንት ዘርዝረውታል። እኔ አሁን የመልክ መስፈርት እንዳልሰጣችሁ እሱን አልናገርም። መልከ ጥፉ ናት ብቻ ብዬ ተዋለሁ እንጂ ሊቃውንት እንዴት የመልከ ጥፉ መስፈርትንም አስቀምጠውታል ሊቃውንቱ። እንደዚህ ያለች ብለው አያስፈልጋችሁም። እንደዚህ ያለ ሰው ባያችሁ ቁጥር ገሌ እንዳትሉ ብዬ ነው። እና እንዲው ከዛ እንደው ምን እንላለን እኛ እንደው ይህ ቅጥሽ የማትባል መልከ ጥፉ ይሻላል እንላለን። ያችም ይህ ቀረሽ የማትባል መልከ መልካም ይባልና እንዴት የራሴን መልከኛ ለሰው የሰው መልከ ጥፉ ለኔ ያለ ተመቀኘው። የራስን ነገር ትቶ የራስን ያለን ነገር ትቶ የሌላውን መመኘት ይሄ ምን ይባላል? ቅናት ይባላል። የሌላውን መመኘት፣ የራስን ትቶ የሌላውን ማጥፋት
እንደውም የሰባኪ ቀልድ አለ። የሰባኪ ቀልድ ነው መቼም ተደርጎ አይመስለኝም። ሰባኪ የፈጠረው ቀልድ ነው የሚመስለኝ። እና አንድ ሰውዬ ጌታ ሆይ የምለምንህን ነገር ስጠኝ አለው። የምለምንህን ነገር ስጠኝ ያለ ሲለምን እግዚአብሔር ተገልጦ የምትለምነውን ነገር ግን ለጓደኛ እጥፍ እሰጠዋለሁ አለው። እንግዲያውስ አንድ ዓይኔን አጥፋልኝ አላሉ። የጓደኛው ስንቱ እንዲጠፋ ነው? 2 ዓይኑ እንዲጠፋ ማለት ነው። ይሄ በጣም አስቸጋሪ ነገር ነው። የሰው ልጅ ምቅናቱ ከዚያ በኋላ ተመቀኘው። አቤልን ተመቅኝቶ አልቀረም። ምን አደረገው? ገደለው። ጨካኝ የሚያደርገን ምንድን ነው? ቅናት ነው። ቅናት ጨካኝ ያደርጋል። ልበ ደንዳና ያደርጋል። ያባሽቀናል። እረፍት ይነሳናል። ያ እረፍት ያጣው ልባችን ደግሞ ሳይገል አያርፍም። በአካል መግደል ባይሆንልን እናስገድለዋለን። ማስገደል ባይሆንልን ስሙን እናጠፋዋለን። ይሄ ምንድን ነው? ቅናት የሚፈጥረው ነው። ይሄ የት ይዞ ይወርዳል? ዘመዶች ንገሩኝ እንጂ ሲኦል ይወርዳል። አንዱ እሱ ነው፣ በሌለን ነገር። ሁለተኛስ ደግሞ እኔ ከማን ጋር ነው አቻዬ? ወይም ከኔ ማን ይበልጣል ማለት እሱ እኔ በልጥ ማለትም ቅናት ነው። ልብ በሉ። የሌላውን ሰው ሌላው ያለውን ነገር በክፉ ዓይን ማየት ቅናት ይባላል። አንድ ሁለተኛ፣ የሌለንን ነገር የራሳችን ትተን የሰው መመኘት ቅናት ይባላል። 2 ሶስተኛ፣ ከሌላው ቀምተን ማለት ነው። እገሌ ያለው ነገር ለእኔም ቢኖረኝ ብሎ መመኘት ነውር የለውም። የዚያን ሰው ግን ለራስ ማድረግ ግን ቅናት ይባላል። ሶስተኛ ደግሞ እኔ በልጥ ማለት ሐዋርያትም ተነስቶባቸው ነበር። የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ላይ ተነስቶ ነበረ። ምን አሉት? ጌታን ቀረብ ብለው በመንግስተ ሰማያት ማን ነው የሚበልጥ? እስኪ በሉ ሁላችሁ አቤት ድገሙት አንድ ጊዜ። እንደዚህ ያሉ እነማን ናቸው? ማን ነው እንደዚህ ያሉት? ለምንድን ነው እንደዚህ ብላ የጠየቁ ይመስላችኋል? ከ12ታችን ማን ነው ትልቅ ነው ጥያቄው። ከ12ታችን ሁላችንም ሐዋርያንን ንገረን ነው። አያችሁ፣ ሁሉም በልቡ ተመኝቷል። ይቺ ጥያቄ ሰበካ ጉባኤ ውስጥ አለች። ይቺ ጥያቄ ቤተ ክህነት ውስጥ አለች። ይቺ ጥያቄ ሲኖዶስም ትኖራለች ብዬ ገምታለሁ። ጥናት ስላላደረኩ ማለት ነው። ይቺ ጥያቄ ነት ማን ነው የሚበልጥ ልድን የሚያደርገው አይጣ ላይ ድረስ ነው ማምላክ። እንዲሁ ይሄ በሽታ እኮ ነው። ከቃሉ ጋር ናችሁ? እቺ ጥያቄ የትም አለች። ሰንበት ትምህርት ቤት ውስጥ አለች። በደንብ አድርጋ ነው ያለችው። ለምሳሌ የደብሩ አስተዳዳሪ በእውነቱ የሰንበት ትምህርት ቤታችን ልማት ክፍል ይሄንን ችግኝ ተክሎልን ካሉ መዝሙር ክፍሎችስ እኛስ በዓሉን የምናደምቀው እኛ አይደለንም? በውስጣቸው ነው የእኛ ክፍል ተጎድቷል ይላሉ። ምንድን ነው ይሄ ነገር? ይታሰብበት አባታችን ይላሉ። ችግር ነው እኮ ማምላክ፣ ችግር ነው አላችሁ። ቅናት በጣም አደገኛ ነው። ባል ከሚስቱ መሀል የሰው ሚስት ካደነቀ አግባታ ሂድ፣ እሷ ጋር ነው ይመጣል። እውነቴን ነው እኮ የምነግራችሁ ማለት ነው። ችግር ነው። በእርግጥ አታድንቅ ይላል መጽሐፍ ቅዱስ። ከሚስትህ መሀል ሌላ ሴት አታድንቅ ይላል። ሚስትህን የሚያስቀና ስራ አትስራ። መጽሐፈ ሲራክ ምዕራፍ 9 ላይ ሚስትህን የሚያስቀና ስራ አትስራ። የገሌ ሚስት በጣም ጥሩ ናት ካልክ እሷም ደግሞ እንግዲያማ የገሊት ባልም ጥሩ ነው ማለት ትጀምራለች። አታስቀና ይላል። ወደዚህ ያለ የምመስላችሁ ብቻ ቅናት አደገኛ ነገር ነው በእውነት ሐዋርያትን ሁሉ የፈተነ ነው። አሁን ጌታ ምን አደረገ መሰላችሁ? ዮሐንስ ነው ይላል። ዮሐንስ የሚጠብቀው እንደዛ ነው። ጴጥሮስ የሚጠብቀው እንደዚያ ነው። ጌታ ጉዳዩን ከመስሪያ ክልል አወጣና አንድ ሕፃን ልጅ ጠርቶ አመጣ። ወፀዋ አሐደ ሕፃነ ወአቀመ ማእከሌሆሙ፣ አንድ ሕፃን ጠርቶ አመጣና በመካከላቸው አቆሙ። አማን አማን እብለክሙ እመ ኢተመየጥክሙ ወይኮንክሙ ከመ ዝንቱ ሕፃን ኢትበውኡ ውስተ መንግሥተ እግዚአብሔር።
እውነት እላችኋለሁ እንደዚህ ሕፃን ካልሆናችሁ መንግሥተ ሰማያት አትገቡም አላቸው። ስለዚህ በመንግሥተ ሰማያት ትልቁ ሰው እንደዚህ ሕፃን የሆነ ሰው ነው አላቸው ማለት ነው። ከ12ቱ ውጭ ሆነ። ከቃሉ ጋር ናችሁ? አሁን ከእናንተ መካከል ማን ነው ይሆን ትልቅ? እስኪ ንገሩኝ። ማን ነው ትልቅ ከእናንተ መካከል? ንገሩኝ እንጂ። እናንተም አሁን ለምሳሌ እኛም አሁን የሰበሰብናችሁ ለጉባኤ ቤታችን ቤተሰብ እንድትሆኑ ነው። እናንተም አሁን ትገባላችሁ፣ ኮሚቴ ትሆናላችሁ፣ ስራ አስፈጻሚ ትሆናላችሁ። እዚያ ውስጥ ማን ነው ትልቅ? ንገሩኝ እንጂ። እንደ ሕፃን የሆነው ምንድን ነው? ትልቅ ሰው ነው። እንደ ሕፃን የሆነው ትልቅ ሰው ነው። እንደ ሕፃን መሆን ማለት ነው። ሕፃን ልጅ ትሁት ነው። ሄዶ ምን ላይ ነው የሚቀመጠው? ጭቃው ላይ ነው የሚቀመጠው። ለክብሩ አይጨነቅም። ሕፃን ልጅ ምስጋና አይፈልግም። 6 ጠባዮች አሉት ይልና እነዚያን የሆነ ማለት ነው ይላሉ ሊቃውንቱ። ያሳድረናል። እንቶ የሕፃን ልጅ ጠባዮች አንደኛው እውነተኛነታቸው ነው። እውነተኞች ናቸው ሕፃናት። አሁን ለምሳሌ እናቱ እናትህ የት ሄዳ ነው ስትባል ገበያ ሄዳለች በል ብትለው ምንድን ነው የሚለው? ሰው መጥቶ እናትህ እሳ ሲባል ሰው ሲመጣ ገበያ ሄዳለች በል ብላኛለች እንጂ አለች ነው የሚለው። ምንድን ነው የሚናገረው? እውነት ነው የሚናገረው ማለት ነው። ስለዚህ ሕፃን ልጅ እውነተኛ ነው። እውነተኛው ሰው ምንድን ነው? እሱ ትልቅ ሰው በሉ እንጂ ትልቅ ሰው ነው። ሕፃን ልጅ ለወንበር አይጨነቅም። ምን ላይ ይቀመጣል? እንዲያውም ጭቃ ላይ። ለወንበር የማይጨነቅ ሰው እሱ ምንድን ነው? በመንግሥተ ሰማያት ምኑ ሰው ነው? እሱ ትልቁ ሰው ማለት እሱ ነው። ዋጋዬ ስንት ነው የማይል ማለት ነው። ሐዋርያት እኮ የጠየቁት እሱ ነው። ዋጋዬ እኔ ስንት ነው? እኔ ቢለጠፍብኝ እንደ ሱቅ ዕቃ ስንት ትለጥፍብኛለህ ጌታዬ ማለት ነው። ለጴጥሮስ ነው 80፣ ለእኔ ነው 90፣ ለእንትና 50 ነው። ለማን ነው 98 የለጠፍክበት ማለት ነው? ራሱን ለጣለው ነው 100 የሚሰጠው። ራሱን ላከበረ 0 ይሰጠዋል። በማን ዘንድ? በእግዚአብሔር ዘንድ 0 ይሰጠዋል። ራሱን የጣለው ግን 100 ይሰጠዋል። ሕፃናት ቂም አይዙም። ይይዛሉ? ንገሩ እንጂ። አይዙም። ደጎች ናቸው። በድንጋይ ፈርክሶ ጥሎት የጎረቤት ልጅ ድጋሜ እንዳትሄድ ከነዚያ ቤት ከተባለ እሪ የሚለው ምን ብሎ ነው? ካልሄድኩ ነው። እንዲያውም ማታ ቀን ገምሶት ማለት ነው። ቂም በልባቸው ያልያዙ ሰዎች በመንግሥተ ሰማያት ምን አይነት ሰዎች ናቸው? ተናገሩ እንጂ። ትልቅ ሰዎች ናቸው። ትልቅ ሰዎች። ሕፃናት ምንድን ናቸው? ንጹህ ናቸው። ምንድን ናቸው? ንጹህ ናቸው። ነውር የለባቸውም። ስጋዊ ምኞት አያቃጥላቸውም። ንጹህ ሰው በመንግሥተ ሰማያት ምንድን ነው? ትልቅ ሰው ነው። ሁሉንም ያሟላ ነው። አንዷን አይደለም። ሁሉንም ያሟላ ትልቅ ሰው ይባላል። ሕፃናት እንደዚያ ናቸው። ሕፃናት የገንዘብ ፍቅር የለባቸውም። አለባቸው? ነገሩ እንጂ የለባቸውም። ይሄ እንዲያርግ ገንዘብ የማይወድ ሰው እሱ ምንድን ነው? ትልቅ ሰው ነው። ስለዚህ ሐዋርያትን ከቅናት አዳናቸው። እንዲያውም ሌላ ቀጠለና ደግሞ ምን አላቸው ደግሞ መሰላችሁ? የእናንተ የበላይ መሆን የሚፈልግ ሰው ካለ የእናንተ አገልጋይ ይሁን አላቸው። የእናንተ የበላይ መሆን የሚፈልግ ሰው ካለ የእናንተ ምን ይሆን አለ? አገልጋይ። ስለዚህ ትልቁ አሁን በገዳም እንዲህ የሚባል ማዕረግ አለ። በገዳም ሊቀ አበው የሚባላል። እስኪ በሉ ድገሙ። ሹመት ነው። በገዳሙ ተመርጦ ማህበሩ ተሰብስቦ የሚመርጠው አንድ አባት ነው። እንደ ገዳሙ ስፋት 3ም 4ም ሊቀ አበው ይመረጣል። ማህበር መርጦ ጸሎት አድርጎ ነው የሚሾመው። ከእናቶችም አለች ሊቀ እማት ትመረጣለች። ሊቀ አበው የሚባለው ማለት ትልቁ አበምኔቱ ነው የሚመስላችሁ? አበው ማለት አባቶች ነው። ሊቀ አበው ማለት የአባቶች የበላይ አለቃ ማለት ነው። አበምኔቱ ናቸው አይደለም? አይደሉም። ምን አይነት ሰው መሰላችሁ? ሊቀ አበው የሚባለው በጣም የጃጁ ሽማግሌዎችን ታግሶ የሚጦር አንድ ረድ ነው። እሱ ምንድን ነው ስሙ? ሊቀ አበው። ይቅር በሉኝ። በጣም አርጅተው እጁ ላይ እንኳን ቢጸዳዱ የማይጸየፍ ማለት ነው። ያንን በደስታ የሚቀበል እሱ ምን ይባላል? የአባቶች ምንድን ነው የተባለ? አለቃ። የአባቶች አለቃ የሚባል እንዲህ ያለ ስም የተሰጠው የታችኛውን ስራ የሚሰራው ነው። ትልቅ የሚያደርግ ዝቅ ማለት ነው።
ዛታሃተ ርሶ ውእቱ ይከብር። ሉቃስ ወንጌል ምዕራፍ 14 ላይ ራሱን ያዋረደ ሰው ይከብራል ብሏል ጌታ። ወዘአልዓለ ርሶ ይትሃት፣ ራሱን ከፍ ያደረገ ሰው ያደረገው ይዋረዳል፣ ራሱን ዝቅ ያደረገ ሰው ይከብራል። አሁን ስለዚህ ቅናት የሚመጣው እኔ ማን ነኝ? የኔ ቦታ ስንት ነው ብሎ ማሰብ። ስንት ነው የእናንተ ቦታ? ንገሩኝ እንጂ ተናገሩ እንጂ። አዎ ምንም ዋጋ የለንም። ዋጋችን ክርስቶስ ብቻ ነው እውነት ለመናገር እና እንዲሁ ይሄ ነገር ቢለቀን ጥሩ ነው። ቅናት፣ የቅናት ምልክቶች አሉ። የበሽታው ምልክቶች ልንገራችሁ። አንደኛ የምስጋና ለጋስ አለመሆን፣ ንፉግነት። እሱ የቅናት ምልክት ነው። ምስጋና የሚገባውን ሰው አለማመስገን፣ ዋጥ ማድረግ። ገብቷችኋል? እገሌ ደግ ነው አለማለት፣ ማለት አለመፈለግ፣ ክሬዲት መንሳት፣ ሰውን ዋጋ አለመስጠት። ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። አይወድም። ጥሩ ጥሩ ብሎ ዝም ይላል። ነውር ነው። እንደዚህ አይደረግም። ማመስገን ይገባል። እግዚአብሔር ይስጥልን። እንዲህ ቅዱስ ጳውሎስ በጣም ከማደንቃቸው ከሚደነቅባቸው ጠባዮቹ አንዱ ምኑ ነው? አመስጋኝነቱ ነው። እገሌ እንዲህ አድርጎልን፣ እገሌ እንዲህ አድርጎልን፣ እገሊት ደብዳቤ ያድርሳልን። አሁን እንዲህ ይገርመኛል እኮ መጽሐፍ ቅዱስ ውስጥ ፌቨንን በደንብ አክብራችሁ ተቀበሏት። ለምን? ደብዳቤ ይዛለት ስለሄደች ነው ሮም። ሌላ እኳ ምንም ያደረገችለት ነገር የለም። እገሌ እንዲህ አድርጎልኝ እንዳትረሱበት፣ ዘመድ ዘመድ በሉት። መጽሐፍ ቅዱስ ላይ የሚያመሰግን ሰው ነው ቅዱስ ጳውሎስ። እንኳን የተገባውን ያልተገባውን ያመሰግናል ቅዱስ ጳውሎስ። ይገርመኛል። ፊልሞና የሚባል ሰው ነበረ። ፊልሞና የፊልሞና መልእክት ማለት ከመጽሐፍ ቅዱስ አንዱ ነው። ቅዱስ ጳውሎስ የጻፈው አንድ ምዕራፍ ያላት መጽሐፍ ቅዱስ ናት ፊልሞና መልእክት። እዚያች ውስጥ አናሲሞስ የሚባል ሎሌ የነበረው የፊልሞና እና በሬ ይጠብቅ ነበር። በሬው ጠፋበት። ይቆጣኛል ብሎ ከድቶ ከቅዱስ ጳውሎስ ሄደ ሸሽቶ። በኋላ ቅዱስ ጳውሎስ ሽምግልና ሲጽፍ ምን አለ? የፍቅርህን ብዛት አይቼ ደስ አለኝ አለው። ማን ነው እንደሚለው? ፊልሞናን። የፍቅርህን ብዛት የሚለው ለምንድን ነው ግን? በሎሌው ተቆጥቶ ቂም የያዘውን ሰውዬ የፍቅርህን ብዛት ሰምቼ ምን አለኝ? ደስ አለኝ። የማይመስል ነገር ይመስላል አይደል? ግን ምንድን ነው? እያነጸው ነው። አመስግኖ ሊገስጸው ስለፈለገ ነው። ከዛ ደግሞ ሚስቲቱ አትታረቅ ብትለውስ አብራን ለምትሰራ ላፍብያ ለእህታችን አለ። ከጳውሎስ ጋር እሷ ምን ሰርታለች? ምንም። እናሳ ምን እንዲሆን ነው? ባሏን አንታረቅም እንዳትለው አመሰገናት። እሷ ነው። ከዚያስ ልጅየው እንዴ ለእኔ የምታወርሱኝ ምን በሬ ያለ ብሎ ቢያኮርፍስና ቢያፈርሰው ስርቁን አብሮን ለሚሰራ ለልጃችን ለአፍሮዲጡ ልጁን ጨምሮ አመሰገነ። ይሄ ልጅ ከጳውሎስ ጋር ምንድን ነው የሰራ? ጳውሎስ ሮም ሲታሰር ስንቅ አቀብሏል? አላቀበለም። ታዲያ ለምንድን ነው እንደዚህ ብሎ የሚያመሰግነው? ሰውን ወድስ ወለሰብ በዘ ኢኮነ ድሎቱ፣ ሰውን ባይገባውም አመስግነው ጉልበት ይሆነዋል። ዝም ብሎ ማመስገን አይደለም፣ በቦታው ነው ማመስገን። እንዲሁ ዝም ብሎ ሰውን 24 ሰዓት ጀግናነ ሲሉት ይበላ አይጣፍጥም፣ ይመራል። በቦታው ነው። በቦታው ሰዎች ለሰሩት ስራ እግዚአብሔር ይስጥልን ማለት። እኛንን መፈለግ የሌለብን ምስጋናውን፣ እኛ ግን ሌሎችን ማመስገን አለብን። ይሄ ምስጋና መንፈግ የሰዎችን ዋጋ ክብር ማሳጣት ቅናት ይባላል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለተኛ ሳ ደግሞ ሰዎች ሲመሰገኑ እርር ማለት። እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት? እርር ማለት። ገብቷችኋል? እርር ማለት ወይ ወጥተን እንሄዳለን ወይ ወጉን እንለውጠዋለን። አቤት 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 እገሌ ሲባል ምን እንላለን? አዎ ምናምን የሚገርም ነገር ሰሞኑን መብራት ኃይል መብራት እንዲህ አድርጎ ብሎ ወጉን መቀየር ማበላሸት ማለት ነው። የሰውየው ሰው ድብን ስለምንል እኮ ነው።
ረፍ ሲያደርግ ስለሚያደርገን አይጣል ነው ማምላክን አይጣል። ይሄ ከፍተኛ በሽታ እኮ ነው፣ በሽታ ነው ይሄ። አይ ዘመዶቼ ስንቱ ይነገራል መሰላችሁ። ቤተ ክርስቲያንን መኖሪያ ያሳጣት ምንድን ነው? ይሄ ነው። ቤተ ክርስቲያን እንዳትለወጥ ያደርጋት፣ ወንዝ እንዳትሻገር ያደርጋት ምንድን ነው? የቤተ ክርስቲያን ጊዜዋ የሚቃጠለው በቅናት ነው። ሶስተኛስ የዚሁ የቅናት አካል ምንድን ነው? ስም ማጥፋት፣ ሆን ብሎ ስም ማጥፋት ሰውን። አንዳንድ ጊዜ እግዚአብሔር በሚያውቀው እንዲሁ ይህንን ዓለም ሰይጣን የሌለበት የሆነች 4 በ4 ቦታ ብትኖር እዚያ ነበር ጥሎ መጥፋት ማለት። ጉጻጉጽ ነው የዚህ ዓለም ጸባዩ። በእውነት እግዚአብሔር በሚያውቀው እሾህ ነገር ነው። አንዱ ስትሉት አንዱ መጨበጫ የሌለው ዓለም ነው። እንደ እንሽላሊት ወዲህ ውልቅ 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 አይጣል ነው እና ሰውን ስራዬ ብሎ ስም ማጥፋት። ሰዎች ማመስገን ሲጀምሩ ለምሳሌ እገሌ በጣም ይገርማል፣ እንዴት ተግቶ ቢሰራ ነው እዚህ የደረሰ ሲባል ታቦት ሽጦ ነው አሉ ብሎ ወሬ ይጨምርበታል ማለት ነው። እንዲህ ወዴት አየው ሲሸጥ? ይኸው እንደዚህ አይነት ስም አጥፊነት ማለት ነው። ተደጋጋሚ የሚነገር እገሌ በጣም እንዴት አድርጎ ሊቅ ሆነ፣ የሆነ የዋጠው ነገር አላሉ። አሁን እንደዚህ እገሌ በጣም መልከኛ ነው ሲባልሳ ጆሮ ግን እንዲህ ያለ ነው ብሎ የሆነ ነገር መጨመር ማለት ነው። እውነቴን ነው እኮ የምነግራቸው። አሁን ምሳሌ ነው የጠቀስኩት፣ ግን የሆነ ቀለም እንቀባዋለን። በቃ አናጣም ደግሞ እኮ አቤት እናቴ ሀብታምነታችን ለዚህ የተንኮል ባለጸጋ እየወሰድን የሰው ስም ብልሽት ማድረግ። ቄስ ቤት ያለ ቅናት የት ይገኛል ሲባል ከሴትና ከቄስ መጽሐፍ ነው ያለ። በአማርኛም ማምላከት በአማርኛ መጽሐፍ ነው ያለ። መጽሐፍ ነው ያለ፣ እኔ አይደለሁም ያለው። ከሴትና ከቄስ ቅናት ጠፍቶ አያውቅም። ከባጁ ተው፣ እናንተም ተው፣ እኛም እንተዋለን። የእውነቴን ነው። እናንተም ተው። አዎ፣ በጣም የሴትን ቅናት መዳኘት አስቸጋሪ ነው። የቄስንም እንደዛው። አሁን ቄሱ ፊት ሄዳችሁ የኔታ አቤት እንዲሁ ጥሩ ንስሐ አባት እስኪ ጠቁሙኝ። ይሄ ከፍተኛ የሆነ በሽታ እያበቀላችሁ ነው እናንተ ሰዎች። እሶ ይሁኑኝ ነው የሚባለው እንጂ እንደዚህ አይባልም። ወይም ደግሞ ቄስ ገሌ ንስሐ አባት ላደርጋቸው ነበር ማለት ምን ማለት ነው? ጥሩ ናቸው። ምክንያቱም የሆነ ቀን ሲያስተምሩ ሰማዋቸው፣ የሆነ ቀን በጣም ጥሩ አባት ናቸው። እንደዚህ ስትሉ ምን ይጨምርበታል? እሱ ነው። ግን ብዙ ጊዜ የሆነ ነገር ይጨምርበታል ማለት ነው። የዚያ ሰውዬ ንስሐ ልጅ እንዳትሆን እኮ ነው እንደዛ የሚለው ማለት ነው። አሁን የሴቶችን አላውቀውም። ዝም ብሎ መጽሐፉ ሴቶች ይቀናሉ ነው ያለ እንጂ እንዴት እንደምትሉ አላውቅም። የሴቱኝም አላውቅም፣ ሴት ጋርም አልኖርኩም። ግን ብቻ ግን ትቀናላችሁና ተው፣ እርስ በርሳችሁ አትበጣበጡ፣ አትወዳደዱ። ሴትና ሴት አይዋደድም ይባላል። ተው እንደዚህ ቅናት እኮ ብዙ አይነት ነው። በብዙ ነገር ይቀናል። ይሄ ከፍተኛ በሽታ ነው። ጌታ የተሰቀለ በምን እንደሆነ ታውቃላችሁ? በቅናት እኮ ነው። ቅናት አምላክን አስገድሏል። አምላክ እንዲሞት ያደረገው ቅናት ነው። አይሁድ ምን ብለው ነው? ወግረው ሰቅለው ገደሉት። ምን አረጋቸው? ምንም። እንጀራ በርክቶ አበላ፣ ድዊ ፈወሰ፣ ለምጽ አነጻ፣ ሙት አነሳ። ምን አድርጓል ክርስቶስ? ምንም። በጎውን አስተማረ። ግን ምን አለ? ምንድን አለ? ወነዋ ተለወ ኩሉ ዓለም ድህሬሁ፣ ዓለሙ ሁሉ ጨርሶ በእሱ አመነ። እኛን እንግዲህ የጾም ቆሎ የፋሲካ ዶሮ የሚለን ማን ነው አለ። ሰቅለው ገደሉት። ይኸውላችሁ ቅናት ነፍሰ ገዳይ ያደርጋል። ተው እንደዚህ አይነት ነገር አላችሁ ዘመዶች አላችሁ። እግዚአብሔር ከሁላችን ጋር ይሁን። ሰውንም አታስቀኑ ብያቸዋለሁ በቀደም። ሰውንም አታስቀኑ ሲሆን ቅናት እንዲለቀው ነው ማድረግ። አንድ ገዳም ውስጥ የሚኖር
አበምኔት ነውና ሌላ መነኩሴ በእንግድነት ወደ ገዳሙ ይመጣል። ያ ወደ ገዳሙ የመጣው ሰው በጣም የተማረ ሰው ነው ከአበምኔቱ ይልቅ እና የገዳሙ መነኮሳት ያን በጣም የተማረ መነኩሴ እየሄዱ የሽብ የክብ ይሉታል፣ ይቀርቡታል፣ አባት አባት ይሉታል። የገዳሙ መነኩሴ በቅናት ተቀጠለ። አበምኔቱ ምን አለ? ይሄንን ሰውዬ ወጥተህ ሂድ በልልኝ አለው ደቀ መዝሙሩ። ደቀ መዝሙሩ ምን አለው? ሄዶ አባቴ እንደምን አሉ? ገዳሙ ተስማምተውታል ወይ? መጥቼ ያልጠየቅኩት ስራ በዝቶብኝ ነው ብሎ አበምኔቱ ብሎ ተነገረ። ከዚያ በበነጎሴ አልሄድም። አንተ የምነግርህን ሁሉ አትነግረውም? እነግረዋለሁ። ሂድ አሁን እንዳላገኝ በለው። ሄዶ አባቴ ደህና ነዎት ወይ? ዛሬም ሳያደርሰኝ ቀርቶ መጥቼ ሳልጠይቀዎት እንደምን አሉ ብሎታል። በሶስተኛው ራሱ ዱላውን ይዞ ሄደ። ነውጥ አሊል ነው ሄደ። ሲሄድ አንተ የምንልክብህ መልእክት አይደርስም? ይደርሰኛል። ምን እያለ ነው የሚነግርህ? አባቴ ገዳሙ ተስማምቶታል ወይ ብሏል ነው የሚለኝ። አሃ የዚህ ገዳም አበምኔት መሆን የነበረበትም እሱ ነው ብሎ ደቀ መዝሙሩን አበምኔት አደረገው ይላል። ምክንያቱም የእሱን ቅናት ስላጠፋለት ማለት ነው። እሱን አበምኔት አድርጎ እሱ ራሱን አወረደ ይላል። ሰዎች ቅናት ሲቀኑ እንኳን ቅናታቸው እንዲለቃቸው ማድረግ፣ መፈወስ፣ በደንብ አድርጎ እንዲፈወሱ ማድረግ። አሁን ጌታ አይሁድ በቅናት እንዳይጎዱ በጣም ተጠንቅቆላቸው ነበረ። ለምሳሌ ሰው መጥቶ ሲሰግድለት ሂድና ራስህን ለካህኑ ምን በል ይለው ነበር? አስመርምር ይለው ነበር። ሉቃስ ወንጌል ምዕራፍ 1 ቁጥር 44 ላይ እንደተጻፈ ሂድና ለካህኑ ራስህን አስመርምር። ዲበ መንበረ ሙሴ ነበሩ ለክሙ ጸሐፍት ወፈሪሳውያን፣ በሙሴ ወንበር ጸሐፍትና ፈሪሳውያን አሉላችሁ። ኩሎ ዘይቤሉ ክሙ ግበሩ፣ የሚሏችሁን ሁሉ አድርጉ። ወዘከመ ምግባሮ ሙሴ ትግበሩ፣ እንደ ስራቸው ግን አትስሩ ይላል ነበር። ወንበራቸውን አልነካባቸው። ሰው እንዳይቀና ማድረግ። ከቃሉ ጋር ናችሁ? የሰውን ድንበሩን አለመንካት፣ በሰውም አለመቅናት እና አለመመቅኘት መልካም ነው። ዘመዶች እግዚአብሔር ለሁላችን ይበቃል። ቅዱስ ጳውሎስ ምን ይላል? በአይል እግዚአብሔር ለኩሉ ያአክል። እግዚአብሔር ባለጸጋ ነውና ለሁሉ ይበቃል። ሁላችን ሁሉን ሰው አንሆንም። የየራሳችን ነገር አለን። የየራሳችን እንዲያሳድግልን እንለምን። ያላቸውን ሰዎች ደግሞ እየጎተትን ከምንጥል ወደ ላይ እናሳድጋቸው። ቅናት መከራ ነው። እግዚአብሔር ካላጠፋልን መኖርም መስራትም አይቻልም። እግዚአብሔር ይገልግለን ከሁሉም ነገር። ሕሊናችን ሰላም ያርግልን። ቅናት ሰላም ይነሳል። ጥሩ አይደለም። በእውነት አላችሁ። ቃየልን ነፍሰ ገዳይ ያደረገው ምኑ? ቅናቱ። ነፍስ ገድሎ ሲያበቃስ ምን አደረገው? ተቅበዝባዥ ያደረገው። በምድር ላይ ሰላም የሌለው ሰው ቅናት ያለው ሰው ነው። ብሽቅ ነበር። አይኑ ቀይ ነው የሚሆነው ቀናተኛ ሰው። የራስ ስንት ሀብት አለ እኮ ብትቆፍረው፣ እግዚአብሔር ልብ ውስጥ የቀበረው። የራሳችን ብንፈልገው መክሊት አለን። በሰዎች መክሊት እየቀናን እየሄድን ከምናበላሽባቸው እነዚህ ወደ ሲኦል ያወርዳሉ፣ በእነዚህ ከመውረድ ይጠብቀን። ወደ ሲኦል ያወርዳሉ፣ በእነዚህ ከመውረድ ይጠብቀን። ሶስቱ መልካም ምክሮች ደግሞ ምንድን ናቸው? እላንቱ ሰላስ ግብራት ያበጻሁ ለሰብ ሀበ ሕይወት ዘለዓለም። እነዚህ ሶስት ተግባራት ደግሞ ሰውን ወደ ዘለዓለም ሕይወት ያደርሳሉ ይላል። ሰውን ወደ ዘለዓለም ሕይወት ያደርሳሉ። እነዚህ ሶስቱ፣ አንደኛ ትዕግስት ይባላል። ሰውን ወደ ዘላለም ሕይወት የሚያደርሰው አንዱ ትዕግስት ነው። ትዕግስት ምን ይመስላችኋል? ትዕግስት ሶስት ጉዳዮች ነው ያሉት። ትዕግስት አንደኛ ጸዊረ ነገር ይባላል። ትዕግስትን የምንገልጸው ምን በማድረግ ነው? ትዕግስት ያለው ሰው ወደ ሕይወት ይደርሳል ብለዋል አቡነ ተክለ ሃይማኖት። አንደኛው ትዕግስት ምንድን ነው? ጌታም ምን ብሎናል? በትዕግስታችሁ ነፍሳችሁን ታድኗታላችሁ ብሏል ሉቃስ ወንጌል ላይ። በትዕግስት ክሙ ታጠሪዋ ለነፍስክሙ፣ በመታገሳችሁ ብዛት ነፍሳችሁን ታድናላችሁ። ትዕግስት መገለጫው ምንድን ነው? ጸዊረ ነገር። ጸዊረ ነገር ምንድን ነው? ነገር መሸከም ማለት ነው። ነገር መሸከም፣ ትችትን መቻል ማለት ነው።
ትችትን መቻል፣ ነቀፋን መቀበል ማለት ነው። እንደሱ ማድረግ አሁን ብዙዎቻችን ብዙ አይነት አኗኗር ነው ያለን። አብድ በአርምሞቱ ይመስል ጠቢበ ይላል ሲራክ። ሞኝ ሰው በዝምታው ሊቅ ይመስላል ይላል። ሞኝ ሰው በምኑ ምን ይመስላል? ሊቅ ይመስላል። አንዳንድ ሰዎች ዝም ስላሉ ትዕግስተኛ ይመስላሉ፣ ግን እስኪነኩ ድረስ ነው። ሌላ ቀንም ተናግሬ ያውቃለሁ። የሆነች ሰዎችን ለማብሸቅ የሆነች በተናቸውን ፈልጋችሁ ክሊክ ማድረግ ነው። እሷን ነካ ካደረጋችኋት በሙሉ ፋይላቸው ይዘረገፋል። ይናደዳሉ። ንድድድድድድድድ የሚለው ፊት ይሄ እዚህ ላይ ጅማት ይገተራል። ፊታቸው ይኮማተራል። ጨለማ ይለብሳሉ፣ ይበሽቃሉ። ብሽቀት እህል አልበላቸው ይላል፣ እንቅልፍ አልተኛቸው ይላል። ይሄው ምንድን ነው? ትዕግስት ማጣት ነው። ሆደ ሰፊ ያለመሆን፣ ሲነኩ ያዙ ይልቀቁኝ ማለት እንዴ፣ ታው እንጂ እንከባበር ማለት። አንድ መነኩሴ ነበር በቅቻለሁ አለ። አንድ ጊዜ ኧረ አባ አሏቸው፣ ለአባ ጋቶን ሄደው አንድ በቃው የሚል መነኩሴ አለ። ኧረ ውሰዱኝ። እዚያስ ሄዱና ሙልጭ አድርገው ሰደቡ። ተቆጣ፣ ተናደደ። ወዲያው ምን አሉት እሳቸው? ወዳጄ ላዩን ቀለም ተቀብቶ ውስጡን ሌባ የዘረፈው ቤት ትመስላለህ አሉት። ምን ማለት ነው? እንዴት በቅቻለሁ እያልክ ነገር መሸከም ያቅታል? ተተቸው ብለህ ታብዳለህ አሉት። ከቃሉ ጋር ናችሁ? እንዴት ነው ታዲያ ነገር መሸከም የምንችለው? ነው ነገር መሸከም ታጋሽ ያሰኛል አላችሁ። እሺ ጥሩ፣ እግዚአብሔር ከሁላችን ጋር ይሆን። ነገር መሸከም እንዴት ነው የምንችለው? እንዴት ነው የምንችለው ነገር መሸከም? አንደኛ ራሳችን እንደምንመራ ማመን ነው። ማንን እንደሚመራ? አቤት። አሁን የሆነ ሰው እኔን የሚያናድደኝ ከሆነ እኔን ምን እያደረገኝ ነው? እየመራኝ ነው አይደለ? እኔ ራሴን የምመራ ሰው ነኝ። ማንም ሰው ሊያበሽቀኝ አይችልም ማለት አለብን። አንድ ጊዜ በሉ እስቲ ከቻላችሁ ማንም ሰው በሉ ከዚህ በኋላ ሊያበሽቀኝ አይችልም። ምክንያቱስ ራሴን የምመራው። ለምሳሌ መሰላችሁ የሆነ ሰው ሌባ ሲለኝ የምናደድ ከሆነ ከተናደድኩለት ምን እያደረገኝ ነው? እንደ በሪሞት ኮንትሮል እየተቆጣጠረኝ ነው። ሌባ ሲለኝ እበሽቅለታለሁ፣ እንዴት ነህ ሲለኝ እስቅለታለሁ። አያችሁ፣ እንደ ቴሌቪዥን ሲከፍተኝ ሲዘጋኝ እንዴ ምን በወጣኝ ነው? እኔ እንደዚያ ለሱ እሱ የሚከፍተኝ የሚዘጋኝ ሰው አይደለሁም። እኔ የፈለገውን ማለት ይችላል፣ የፈለገውን ሰው። ስለዚህ መጀመሪያ እገሌ አበሸቀኝ እኔ ተውት እምላችሁ እንዲሁ መንፈሳዊነቱን ተውትና አንድ ሊደርሽፕ ላይ መጽሐፍ የጻፈ የሳይኮሎጂ ባለሙያ ነው የጻፈው። የሊደርሽፕ ሳይኮሎጂ ጽፏልና እዚያ መጽሐፉ ላይ ነው እገሌ አበሸቀኝ የምትል ለምንድን ነው? እገሌ አበሸቀኝ ማለት እኮ ሂ ሜድ ሚ ማለት ምን ማለት ነው? እሱ ሰራኝ እያልኩ ነው። አደረገኝ፣ አንተ ተደራጊ ሆነሃል እኮ። እገሌ እንዲህ አደረገኝ ስትል እኮ አንተ ዕቃ ነህ እንዲህ እንደዚያ የምትደረግ ተተግባሪ የምትሆን አንተ ዕቃ አይደለም እኮ ሰው ነህ። ሰው ከሆነ ሰዎች ወደ አንተ የሚያመጡት ነገር ለምንድን ነው አንተን እንደዚያ የሚያደርግ? ሰው ከራሱ ጋር ከኖረ ማንም ሰው ሊያበሽቀውም ሊያስደስተውም አይችልም። ከራሱ ጋር ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ። ይኸውላችሁ ምን ይባላል በፔዳጎጂ ትምህርት የመምህር ጅል የሚባለው ምን አይነት መምህር መሰላችሁ? ገብቶ ለደቀ መዛሙርቱ ተማሪዎች እንደምንሰነበታችሁ፣ እኔ የአማርኛ መምህራችሁ ወይም የእንግሊዝኛ ወይም የፊዚክስ መምህራችሁ ነኝ። ከዚህ በኋላ እኔ የማልወዳቸው ጠባዮች፣ አንደኛ የቤት ስራ የማይሰራ፣ ሁለተኛ በዚህ ዘመን ከሆነ ስልኩን ክላስ ውስጥ የሚነካካ፣ ሶስተኛ አርፍዶ የሚገባ ካለ ተማሪዎች ማብሸቅ በፈለጉ ቀን ይሄን ያደርጉታል። የመምህር ጅል ማለት አይነገርም፣ እንደዚህ ተብሎ አይነገርም። ነውር እንደዚህ አይባልም። ዝም ነው የሚባለው። መተዳደሪያ ደንብ አውጡ ይባላል እንጂ እንደዚህ የሚያደርግ ያበሽቀኛል ካላችሁ ማብሸቅ። አንድ ሰው ሚስቱን እንደዚህ ስታረጊ ታበሽቅኛለች አይባልም። ማብሸቅ በፈለገች ቀን እንደዚያ ታደርጋለች። እንደዚያ ሳይሆን አይደረግም፣ እንደዛ አይደረግም። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ስለዚህ ሰዎች ልንገራችሁ፣ ሰዎች
እንዳያበሽቁን ማድረግ እንችላለን አንችልም? አንችልም። ምን ማለት ይመስላችሁ? ሰዎች እንዳያበሽቁ ማድረግ ይቻላል። እኛ አለመባሸቅ ግን እንችላለን። ገባችሁ አይደል? ለምሳሌ በአንድ ጊዜ ስልክ አላነሳላችሁ ሲል እንደምትናደዱ ያወቀ ሰው ምንድን ነው የሚያደርገው? ሁል ጊዜ ስልክ አለማንሳት፣ እናንተ ማብሸቅ በተፈለገ ጊዜ ማለት ነው። ስለዚህ ደውላችሁ አላነሳም አይደል? ዝም በቃ። ከዛ ደግማችሁም ትደውላላችሁ፣ በቃ አያንሳ፣ ምንም ችግር የለም። በቃ ለማናደዱ እውቅና አትስጡ። ከቃሉ ጋር ናችሁ? ለምንድን ነው እንደዚህ ብለህ የምታበሽቀኝ አትበሉ። ዝም ብላችሁ ጉዳዮችን በእርምጃ ማስተካከል ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አሁን ስለዚህ ከዚህ በኋላ ማንም ሰው ኦን ኦፍ አያረጋችሁም። እናንተ እውነት ሐሰት ንገሩኝ እንጂ እውነት ሐሰት? አዎ። ከዚህ በኋላ ማንም ኦን ሊያደርጋችሁ አይገባም። ሰው የፈለገውን ያድርግ። እናንተ ጉዳዩን ብቻ አስተካክሉ። ከእሱ ጋር ውድድር አያስፈልግም። የነገር ብሽሽቅም አያስፈልግም። ጉዳዩን ነግራችሁ አላስተካከላችሁም አይደል? የራሳችሁን ስራ መስራት ነው። ለምን የምንባሸቀው? ከቃሉ ጋር ናችሁ? ሁለተኛስ ጻዊረ ነገር እንዴት ነው የምንችለው ነው? ክርስቶስን በማሰብ ነው። ክርስቶስን በማሰብ ነገር መቻል እንችላለን። ጌታ ተተፍቶበታል አይደል? ምራቅ አቤት አይደለም? እና እኛ ምን ሆነን ነው ሰው አልፎ ሲሄድ ምን አይተብኝ ነው ምን ተፋብኝ ምናምን የምንለው? ፊታችን ላይ እንኳን እስከ ዛሬ ተፍቶብን ማወቅ ምንድን ነው? አሜሪካ አንድ ጋላት ይባላል። ሰውየውን እስከ አይኑ ድረስ መስደብ ይቻላል። አይኑን መንካት ነው የማይችለው። ሄዶ እንደዚህ ብሎ መስደብ ይቻላል፣ ግን አይኑን መንካት ብቻ ነው የማይቻለው ማለት ነው። ይኸው እንደዚህ ያለ እንደ ዓለም የብሽሽቅ ሕግ እንዳወጣች ትኖራለች። አሁን ይሄ አያናድድም? አሁን ነውር ነው በእውነቱ። አዲያ በዚች ሀገር ውስጥ አለመብሸቅ ይቻላል? አሜሪካ ውስጥ እንዴት ነው አለመብሸቅ የምንችለው? እንደዚህ ኢትዮጵያ ውስጥ ተመስገን ባይሆን እንደዚህ ያለ ሕግ የለም መሰል በዚህ ርዕሰ ጉዳይ ላይ እኔ እንጃ ካለም አላውቅም። እዚያ ግን ዋይት ሀውስ ሂዶ በሩ ላይ ሞንታርቦ ተከራይቶ መስደብ ይቻላል። ጉዳዩ ግን መንካት ነው የማይቻለው። ይሄ የማይረባ ነገር ነው። ስለዚህ መኖር የምንችለው ክርስቶስን ስናስበው ነው። ጌታ ተተፍቶበታል፣ ያለ ስሙ ስም ወጥቶለታል። አምላክ ነው ግን ኃጢአተኛ ተብሏል። ኃጢአትን ይቅር የሚለው ኃጢአተኛ፣ ይሄ ፍጹም ተቃራኒ ነገር ነው። ዓለምን በደሙ የሚቀድሰው እርኩስ ምራቅ ነው የተተፋበት፣ የረከሰ ምራቅ። ከዚህ የበለጠ እኛ ደርሶብን አያውቅም። ለምንድን ነው ስሜ የጠፋው? ለምንድን ነው እንዲህ ገሌ እንዲህ የሚለኝ? ለምንድን ነው እንዲህ የሚለኝ ቢልሳ እኛ ይሄ አይመጥነንም? ንገሩኝ እንጂ ይመጥነናል። አባ ጋቶን የሚባለውን አባት አንድ ሰው ሂዶ ሌባው አጋቶን አንተ ነህ? አዎ። እማይረባው አጋቶን አንተ ነህ? አዎ። ዘማዊው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለውም። ሁሉን እሺ ስትል ሆነ አዎ ስትል ሆነ እዚህ ላይ ይሄማ ከፈጣሪ ይለየኛል አለ። መናፍቅማ ነኝ አይደለም ሃይማኖቴ ነው አለ። በግሌ ግን ምን የፈለግከውን በለኝ። አንዱን ደግሞ ባይታው ሄዶ ጅል ዝም፣ አውሬ ዝም። ከዚያ በኋላሳ አህያ የአህያን ያህል ማዕረግ አህያ ጌታዋን በሆሳይና ተሸክማ የዞረች እኔ ጌታዬን መቼ አግኝቸው? ማረብ አይደለም የድንጋይ ያህል ማዕረግ ድንጋይ መቅደስ የሚሰራበት እኔ ምን እኮ ማረባ ሰው ነኝ። መጨረሻ ላይ የሚለው ጠፍቶት ጥሎት ሄደ። ስድብ አልቆበት ማለት ነው። አይገርማችሁ? ስድብ አልቆበት ጥሎት ሄደ። ትዕግስት ማለት ይሄ ነው። ገለባ መሆን አይገባም። በእውነቴንም ነገር ሰው የፈለገውን ነገር መናገር እንደዚያ ሰው ከቃሉ ጋር ናችሁ። ቤተ ክርስቲያን አካባቢ የቤተ ክርስቲያን አባቶች መከራ የሚያዩት በምን ይመስላችኋል? ዲያቆኑ እኮ ነው ከታች ነው የሚያበሽቃቸው። ሀሳብ ገብቷችኋል? ለምሳሌ የቤተ ክርስቲያኑ አስተዳዳሪ ሲገቡ መነሳት አለበት። ዲያቆኑ አውቆ ቁጭ ይላል። ለማብሸቅ ነው። የዛን ጊዜ አስተዳዳሪው ምንድን ነው ማለት ያለባቸው? እንዴት ነህ? ደህና ነህ ሆይ? እንደምን አደርክ ማለት ነው። ያንተን ቂልነት አላውቀውም ነው መልሱ። ገብቷችኋል አይደለ? እሱን ለማብሸቅ የምታደርገውን ነገር አልገባኝም ማለት ነው። አላውቅልህም እሱን ነገር ብሎ እውቅና መንሳት ነው ያንን ነገር። ከዛ በኋላ እንደገና ደግሞ ፍቅር ደግሞ ሄዶ ያክማል። እሱ ነው የሚሻለው። ምን ሆነ ነው እንዲህ የምታደርግ? እኔ ማን እንደሆንኩ አታውቅም ወይ? እሺ ይላለን። ደግሞ ነገ ይደግመዋል።
ስለዚህ እግዚአብሔር ሰዎች ጸዊረ ነገር የሚባለው ጌታን ማሰብ እሱ አንዱ ነው። ከቃሉ ጋር ናችሁ? ሰዎች ደግሞ የቻሉትን ነው የሚያስቡ። እውነት ሐሰት? አቤት። አንድ መምህር አሉ፣ ዘመናዊ መምህር ነው እና እረ ማለት አይችልም እና እለ ነው የሚለው እና ተማሪዎች እለ ሲል እነሱም እለ የራሳችሁን እለ በሉ አላለው እና አሁን ምን ልነግራችሁ ፈልጌ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን እና የራሳችን ማለት ነው። የራስ ሰው እንደፈለገው ያስብ፣ እንደፈለገ ማሰብ ይችላል። ብቻ ልንገራችሁ፣ ሰዎች ስለገመቱን የሚበላሽ ማንነት የለም አለ። እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ። እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ፣ እንስራበት። ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም። እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል። እንደመሰለው ነው የሚያስበው። ወሬ ሰምቶ ያስባል፣ እንደለመደው ያስባል፣ እንደ ቀድሞ እውቀቱ ያስባል፣ በመንፈሳዊ መጠኑ ልክ ያስባል፣ በእድሜው ልክ ያስባል። ሰው እንዳቅሙ ነው የሚያስበው። እንዳቅሙ ያስባል። ግን የሚያስበው በዚህ መጠን ነው ማለት ነው። በቃ እንደዚህ ብሎ ማሰብ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ትዕግስት ባለ ምን ማለት ነው? ጸዊረ ነገር። ሁለተኛስ ትዕግስት ምንድን ነው? አለመቸኮል ነው። ቶሎ ውሳኔ አለመወሰን ነው። ቶሎ ብሎ የምናየውን ነገር ተጠቅመን ውሳኔ አለመወሰን፣ ወዲያው ባየነው ነገር ብቻ ተጠቅመን ነው ማለት በቃ። ሰይጣን ደግሞ ካሁን ቀደም ይህን ተናግሬ ያውቃለሁ። እኛ ቀድመን ለገመትናቸው ነገሮች ማስረጃ የማቅረብ አባዜ አለበት። ማን? ሰይጣን። ቀድመን የገመትነውን ነገር ያረጋግጥብናል፣ አውቆ ማስረጃ ያቀርብልናል። ከዚያ በኋላ የተሳሳተ ውሳኔ እንድንወስን ያደርጋል። አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። አላችሁ? መቆየት ማለት ነው መታገስ ማለት። መታገስ ማለት መቆየት፣ ረጋ ማለት፣ አድረን እንየው ማለት። መታገስ መልካም ነው። ለምሳሌ ይውላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመ ነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክድም ብለው። አንደኛው ምን አደረገ? እሳት ሲያነዱ ባካችሁ እሳት አሙቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በ5ኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከእሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ይኸው ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ከቃሉ ጋር ናችሁ? የሰው ልጅ ላይም ተስፋ አለመቁረጥ፣ እገሌ አይቀየርም ማለት። ተፋቅሮ ያስተኤግስ በኩሉ ይላል ቆሮንቶስ 13 ላይ። ፍቅር ያስታግሳል ይላል። ፍቅር ያስታግሳል ማለት እገሌ እንግዲህ 4፣ 5፣ 6፣ 7፣ 8 ጊዜ ሞክሬዋለሁ እገሌ አይረባም፣ እገሌ የማይለወጥ ሰው ነው አይባልም። ትዕግስት ማጣት ማለት እሱ ነው። እስከ መጨረሻው ከቆየን ከጋኔን በቀር የማይለወጥ ሰው የለም። መታገስ ማለት መጨረሻው ድረስ መቆየት ማለት ነው። መጨረሻው ድረስ ትዕግስት ያለው ሰው ከህይወት ይደርሳል። ከምን ይደርሳል? ንገሩኝ እንጂ። ከህይወት ይደርሳል። አቡነ ተክለ ሃይማኖት በትዕግስታቸው ከህይወት ደርሰዋል። እግዚአብሔር ለእኛም ትዕግስቱን ይስጠን። ትዕግስት ማለት ጸዊረ ነገር፣ ሰውን መቻል፣ ነገርን መቻል፣
ክፋትን መቻል፣ አብሮን የሚኖርን ሰው መቻል፣ ጎረቤቶቻችን መቻል። እንደዚህ ነው። አብሮን የሚኖረን ሰው ክፉ አመል መቻል። አንድ አባት ነበሩና እንግዲህ የተገላብጦች ብዙ ጊዜ ወንዶች ነው ይሰክራሉ ይባላል። የእሳቸው ግን ሚስታቸው ትሰክር ነበር ይባላል። እና ማታ ማታ እየተሸከሙ ነው የሚያመጣት ወደ ቤት እና እንዴት ነው እንደው እንዲህ የሚያደርጉ ሲሏቸው መቼስ ከሲኦል አትብስ ልሸከም እንጂ አሉ ይባላል። እና ብለው ግን ለውጠዋታል። እና ሰው ከታገሱት ይለወጣል። ክፉ አመልን መታገስ አላችሁ። እግዚአብሔር ከሁላችን ጋር ይሁን። ትዕግስት፣ ሁለተኛው ትዕግስት የሚባለው ጸዊረ ነገር እና አለመቸኮል፣ እስከ መጨረሻው ድረስ መጽናት ነው። ሁለተኛው ትህትና ነው። እነዚህ ሰውን ወደ እግዚአብሔር የሚያደርሱት ናቸው። ትህትና ሰውን ወደ ሕይወት ያደርሳል። በነገራችን ላይ ትህትና ክርስቶስን የምንመስልበት ብቸኛውና ዋናው መሰረት ነው። ሰው ክርስቶስን የሚመስለው በምንድን ነው? በትህትናው ነው። ትህትና ምንድን ነው? ራስን ዝቅ ማድረግ ነው። ትህትና አታተ ራሱን አዋረደ፣ ተትሕተ ዝቅ አለ። ትህትና ራስን ማዋረድ ማለት ነው፣ ዝቅ ማድረግ ነው። ግን መገለጫዎቹን ደግሞ እዚህ ጋር ልንገራችሁ። ትህትና የሚገለጸው በምንድን ነው? አንደኛ በእግዚአብሔር ቤት የሚባለው በእግዚአብሔር ቤት መገለጫዎቹ እነዚህ ናቸው። አንደኛ ትንሹን ትእዛዝ ሲሰጠን በጸጋ ተቀብለን መስራት ነው። ትንሹን ስራ ሲሰጠን በጸጋ ተቀብለን መስራት። ለእኔ ሊሰጠኝ የሚገባው ተግባር ይሄ ትልቁ ነው አለ ማለት ነው። ይሄማ ለገሌ ብትሰጡት እንደ ይሄን ቤቱን ማጽዳትማ እንደዚህ ወንበር ይሄን መደርደር ሊባል ይችላል። እንደዚህ እንዳዳራሹ ከወሰድ ነው። ይሄንን መጥረጉንም አነገሌ ይሰሩት የለ እንዴ? እኛ ለምንድን ነው የምታባክኑን? እኛማ ትልልቁ ሰዎች እዚህ ኑን አለ ማለት። ለክብሬ አይመጥነኝም አለ ማለት። የትም ቦታ ስንወርድ ወርደን መስራት። ይህን የአቡነ ተክለ ሃይማኖትን ሕይወት ነው የሚያስረዳን። እዚህ ውስጥ የራሳቸው ሕይወት አንድ ልጥቀስላችሁ። አቡነ ተክለ ሃይማኖት አባ በጸሎተ ሚካኤል ገዳም ሄደው ምን ያደርጉ ነበር መሰላችሁ? ወደ አቡነ በጸሎተ ሚካኤል ገዳም ሲሄዱ ለምን ደረጃ ደርሰው መሰላችሁ? ሚካኤል በየቀኑ ተገልጦ የሚያነጋግራቸው ሰው ናቸው። መንገድ አብሯቸው የሚሄደው ቅዱስ ሚካኤል ነው። ጌታችን ኢየሱስ ክርስቶስን 3-4 ጊዜ በላይ አይተውታል። እንደ ኤልያስ በነፋስ ሰረገላ ተጭነው የሚሄዱበት ረቂቅ ሰረገላ የተሰጣቸው ቅዱስ ናቸው። ለዚህ ደረጃ ደርሰው አበምኔቱ ጋር አባ በጸሎተ ሚካኤል ጋር ሄዱ። ሂደው ምን አደረጉ መሰላችሁ? ምን ስራ ትገባት በገዳሙ ሲባል ፈጭታ። ምን እንደሚፈጩት በቀን 3 ቅርጫት ይፈጫሉ። 2 እንስራ በአንድ ጊዜ ተሸክመው ውሃ ይቀዳሉ። 40 ሸክም እንጨት በአንድ ቀን ይፈልጣሉ። በአንድ ቀን ይህን የሚያደርጉት። ኋላሳ አበምኔቱ እረ ልጅ አንተ እኮ ካህን ነህ ና ቀድስ አሏቸው። አባቴ ይሄ ተስማምቶኛል አሉ። እንጨት መፍለጡ፣ ውሃ መቅዳቱ፣ መፍጨቱን የተስማመኛል። ዝቅተኛውን መርጦ መስራት። ያን ሲሰጥ አንደኛ ራሳችን መምረጥ፣ ሁለተኛ ሲሰጠን አመስግነን መቀበል። ይሄ ምን ይባላል? ንገሩኝ እንጂ። ትህትና ማለት ይሄ ነው። እንዲያው ከቃሉ ጋር ናቸው። አዎ መስራት የምትችሉት ነገር ስሩ። እንደው ሰራተኛም ለመቅጠር ከበቃችሁ እንደዚያ የማይደረግ የሚመስላቸው አሉ መሰለኝ። እንደው አንዳንድ ሀብታሞች ማለት ነው። አሁን አልጋ ማስተካከል፣ ሶፋ ማስተካከል እነሱ የማይመጥናቸው ይመስላቸዋል። የሰራተኛይቱ ብቻ ይመስላቸዋል። ለእናንተም ይመጥናችኋል እኮ። አይመጥናችሁም እንዴ? ኧረ ይመጥናችኋል። በደንብ ነው የሚመጥነን እንጂ ዝቅ ብሎ መስራት። ለእኛ የማይመጥነን ነገር የለም። እንዲያውም አንድ ነገር ልንገራችሁ፣ ለሰው የማትናገሩ ከሆነ እኔ ሲጀመር የምናገረው እንድትነግሩልኝ የምፈልገውን ነው። ሲጀመር ለሰው የማይነገር ነገርም የለኝም። አንድ ጳጳስ በሆነ ኃጢአት ይፈተናል። ኃጢአቱ ይቅርባችሁ። ቢጸልይ ቢሰግድ አለቀዋል።
መልአክ ተገልጾ ምን እንዳለው ታውቃላችሁ? ዝቅ ያለ ስራ ካልሰራህ አይለቅህም አለው። ከዛ ምን አደረገው? ጳጳሱ የጵጵስናቸውን ቆብ አስቀመጡና የመነኩሴ ቆብ ቀብቶ ይዘው የመነኮሳትን ሽንት ቤት ማጽዳት ጀመሩ። እግዚአብሔር በዚያ ትህትናው ያንን ኃጢአት እንዳልተፈጠረ አድርጎ አጠፋለት። እንዳልተፈጠረ ጳጳሱ በጳጳስ ደረጃ ሰግዶ ያልጠፋለት ኃጢአት ምን ሲሰራ ጠፋለት? የተናቀ ስራ ሲሰራ ማለት ነው። ትህትና ሰውን ከፍ ያደርገዋል። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሁለተኛ ትህትና ምንድን ነው? ክብርን ለመግለጽ አለመቸኮል። ክብርን ለመግለጽ ምን አለ ማለት ነገሩኝ እንጂ ይሄ ምን ይባላል? ትህትና ይባላል። ክብርን ለመግለጽ አለመቸኮል። ለምሳሌ አንድ ሰው መጥቶ ዝም ብሎ አንተ ሰውዬ ጾም ብያለሁ፣ ጾም አብይ ጾምን ለምንድን ነው የማትጾመው ቢላችሁ ምንድን ነው የምትሉት? ይሄ ሰውዬ አብዷል፣ እኔ ልጅ ጥርሴን ነቅዬ ነው የጾምኩት አትሉ? ለመናገር መቸኮል። ያንን ነገር ያለችን ነገር እስከምትወጣ ያቅበጠብጥ እንዲው መከራችን ያሳየናል። ያለችን ነገር እስከምትተነፈስ ድረስ እናቴ እንዲው ሰው ምስኪን እኮ ነው። እንዲው ያችን ካልተናገረት ያለችውን ነገር አዎ ወደ አቡነ ተክለ ሃይማኖት ሕይወት ልውሰዳቸው። አሁንም እሳቸው ቀን አይደል ዛሬ ትህትና ይሄ ያለኝ አለ ራስን ባዶ ማድረግ ነው ትህትና ማለት። አባታችን አቡነ ተክለ ሃይማኖት ትህትናቸው የሚገለጽባቸው እጅግ በጣም ብዙ መንገዶች አሉ። አንደኛው ዲቁና ሊያመጡ በ16 ዓመታቸው ከአባታቸው ጋር ረጅም ርቀት ይጓዛሉ። ረጅም ርቀት በ16 ዓመታቸው ነው ዲቁና ያመጡ። ሊያመጡ ሲሄዱ ውሃ ይጠማቸዋል። አቡነ ተክለ 24 ሰዎች ናቸው። አቡነ ተክለ ሃይማኖት ወደ በረሃው ገቡና ወደ ውስጥ ገቡና እስራኤልን ከጭንጫ ላይ ውሃ ያፈለክላቸው፣ ለሶምሶን ከአህያ መንጋጋ ውሃ ያፈለክ ጌታዬ ኢየሱስ ክርስቶስ ሆይ ውሃ ስጠን ብለው አለቀሱ። ሲያለቅሱ እንባቸው ጠብቅ ያለበት ቦታ ውሃ ይፈልቃል። ከዚያ በኋላ ውሃ አግኝቻለሁ ኑ ጠጡ አላቸው። ሰዎች ተሰብስበው መጡ። ቆይ በዚህ ቦታ እኛ አልፈናል፣ የት ነው ያገኘው? እንዴት ይሄን ውሃ ልታገኝ ቻልክ? እኔ እንጃ እግዚአብሔር እዚህ እንዳገኘው አደረገኝ። እኛ ብንሆንስ አፈለግኩታ ከቴም ውሃ ፍልቀን እግዚኦ ኩራታችን እንዲሁ በአዋጅ ሳናስነግረው ነው። እንኳን ውሃ ፍልቀን ሀሳብ አፍልቀን እናስቀምጣለን እንደኛ። ወይ ጉድ! እንዲሁ ሀሳብ ካፈለቅን እገሌ አየሁ እንዲህ ሲያረ ሀሳቡን እኮ እኔ ነኝ ያፈለግኩት አይባልም እንጂ እንደዚያ ነው የምንለው። እንዲነገርባቸው አይፈልጉም ፈጽሞ ማለት ነው። ከአባ በጸሎተ ሚካኤል ገዳም ሳሉ እሳት የበላው ሰው ተክለ ሃይማኖት እፍበልኝ ይድናል። የቆሰለበት ተክለ ሃይማኖት እፍበልኝ ይድናል በጌታ በኢየሱስ ክርስቶስ ስም ይላሉ። ይሄ ሰው መልአክ ነው ሰው ነው አሉ የገዳሙ መነኮሳት በሙሉ። እንደዚህ ብሎ ሲታወቅባቸው አበምኔቱን ሄደው ምን አሉ መሰላችሁ? አባቴ ኃጢአቴ ታውቆብኛልና ያሰናብቱ ይልሄዳሉ። ምናቸው ነው ግን የታወቀባቸው? ክብራቸው ማለት ነው። ክብራቸው ሲታወቅባቸው ኃጢአቴ ታውቆብኛልና ያሰናብቱኛል። እንደዚህ ናቸው። ጌታዬ ኢየሱስ ክርስቶስ ሆይ አሉ ብቻቸውን ሲጸልዩ። ሰው ባመሰገናችሁ ጊዜ ወዮላችሁ አላልክምን? እንዲህ እያደረግክ ለምን ኃጢአቴን ትገልጥብኛለህ? እባክህን እርዳኝና ከዚህ ገዳም አውጣኝ አሉ። በመልአኩ በቅዱስ ሚካኤል መሪነት ወጥተው ሄዱ። ደግሞ ወደ ደብረ ዳሙ ክብራችን እንዲታወቅ እወቁልኝ አለ ማለት አላችሁ። እግዚአብሔር ከሁላችን ጋር ይሁን። ትህትና ማለት ምን ማለት ነው? አንዱ ትርጉሙ ራስክ ዝቅ ማድረግማ ይሄ ዘይቤያዊ ፍቹ ነው። ምስጢራዊ ፍቹ ጉዳዩ ምንድን ነው? አንዱ የመጀመሪያ አልነገርኳችሁም? ትንሹን ስራ ሲሰጠን ምን ማለት ነው? አመስግነን መቀበል ይገባኛል ማለት ነው። ይገባኛል ማለት እሱ ነው። ክብሬን ወቁልኛል ማለት አላችሁ። ሶስተኛስ ትህትና በምን ይገለጣል ነው?
እንዲሁ ዝም ብሎ ትህትና ሳይሆን አንደኛው ትንሿን ስንታዘዝ መስራት፣ እንዲያውም እኛ ትንሹን መርጠን መስራት። ሁለተኛው ደግሞ ክብራችን እንዲታወቅልን አለመፈለግ። እግዚአብሔር ስለሚገልጠው ማለት ነው። ከሰራናት ተዳፍናብን የምትቀር ክብር የለችም። አይዟችሁ፣ እግዚአብሔር ይገልጠዋል። እኛ ከገለጥ ነው ግን እግዚአብሔር ያደፍነዋል። ችግሩ እሱ ነው። ሶስተኛ የሌሎችን ክብር መግለጥ፣ ይህ ትሕትና ይባላል። የሌሎችን ክብር መግለጥ የሌሎችን ክብር መግለጥ። አንድ አባት ነበረ። ወደ አቡነ ተክለ ሃይማኖት እወስዳቸዋለሁ እመጣለሁ። አንድ አባት ነበርና መተህ የእስክንድሪያው ጳጳስ ነው፣ ፓትርያርክ መተህ ሹምልን ይሉታል። የአንዲት ሀገር ሰዎች ፓትርያርክ ነው እሱ፣ ና ጳጳስ ሹምልን አሉት። ሊቀ ጳጳሱ ሙተው ፓትርያርኩን ሄደው ጳጳስ መተህ ይሹሙልን አልኩ። በዚያ ቀን እሱ ዘግይቶ ቀረ። ሲቀር ምዕመናን ይሰበሰቡና ከሊቃውንቱ ጋር ራሳቸው ጳጳስ ሾሙ። ሲሾሙ እሱ በሌላ ቀን ሊሾም ሲሄድ እነዚያ ሰዎች ጳጳስ ሹመዋል። ይቺ ሀገር እንዴት ሆና ትኖራለች? ደህና ናቸው፣ እንዲህ ነው። ጳጳስም ሾመዋል፣ እግዚአብሔር ይመስገን። እኔ ሳልሰማ አዎ የተወገዘ ይሁን ብሎ አውግዞት ይመጣል። ኋላ ይመጣና ያ ደግሞ ተውኝ ብሎ ነበር፣ እምቢ ብለው ነው የሾሙት። በጣም የተመሰገነ መነኩሴ ነው የነበረው። ከዚያ በኋላ ሰምን አደረገም። የምንኩስናውንም የጵጵስናውንም ልብስ አውልቆ ወደዚህኛው ፓትርያርክ መጣ። ማንኛው ያ ሰው ማለት ነው። መጣና ምን ብለህ መጣ ማነ ሲሉት እኔ የሰው ቤት ጠራጊ ልሆን መጥቼ ነው፣ አንድ ዝም ብዬ ተራ ሰው ነኝ አላቸው። እሺ በልግባ ብለው ሲያገለግል ሲጠርግ ምን ሲል ሲኮሰትር ካለ በጽፈትም አንዳንድ ቀን ሲያግዛቸው የሆነ ነገር ሲያደርግ ሬ ልጅስ ቁም ነገረኛ ነው፣ ዲያቆን ላድርገው ብለው አሰቡ። ዲያቆኑን እናት አሉት። አይ እኔ አልሆንም፣ ለዲቁና አልበቃም። ኧረ ሁን አልበቃም፣ ቢደረግ ቢሰራ እምቢ አለ። እንዴ አይ እንግዲህ እንደዚህ ካልክ እኔ አወግዝሃለሁ። እንዴ ምን ለእኔ መታዘዝ አለብህ ሲሉት አባቴ በነውር ተይዞብኝ ነው እንጂ ዲቁና አለኝ አላቸው። ዲያቆን ነኝ ግን በነውር ተይዞብኝ ነው አላቸው። በል እንግዳስ በዲቁና አገልግል። በዲቁናው ሲያገለግል 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 እንዴት ያለ አይን የሆነ ሰው ነው፣ ናቄ ስላርግህ አሉት። እምቢ አለ። ቢደረግ ቢሰራ ቢሉት እምቢ አለ። መጨረሻ ላይ እንዲሁ ደግሞ እንጣላለን ሲሉት በነውር ተይዞብኝ ነው እንጂ ምን አለኝ አላቸው፣ ቅስና አለኝ አላቸው። ደግሞ ገርሟቸው በቅስናው ሲያገለግል 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 ጳጳስ ላድርግህ አሉት። ከዚያ በኋላ ኧረ አይሆንም አባቴ እኔ ለዚህ አልበቃም ቢባል ያ ሰውዬ ነኝ አላቸው። ጳጳስ አድርገው ነበረ። ከዚህ በኋላ ፓትርያርክ አንተ ነህ እኔ አይደለሁም። ራሳቸው በገመድ እየሳቡ ወስደው ከወንበሩ አስገብተው ትገቡ መጡ። ይሄን ያደረገ ማን ነው ንገሩ እንጂ ትሕትና። ያ ሰውዬ ወንበሩን መቼም እዞታል አንድ ጊዜ አይደል? ምን እሱ ጳጳስ እኔም ጳጳስ፣ እሱ ቢያወግዘኝ እኔም አወግዘዋለሁ ማለት ይችላል አይችልም? ይችል ነበረ። ግን ዝቅ ብሎ እውነት ነው ፓትርያርኩ ይገባዋል ብሎ የእሱን ክብር ሲገልጥ እግዚአብሔር ደግሞ የእሱን ክብር ገለጠለት። የሌሎችን ክብር መግለጽ፣ ከራሳችን ይልቅ ወንድሞቻችን ማጉላት፣ እህቶቻችንን ማጉላት፣ ይሄ ትሕትና ይባላል። አባታችን ጻድቁ አቡነ ተክለ ሃይማኖት ከአባ በጸሎተ ሚካኤል ሳሉ አንድ ድዊ መጣ፣ አንድ በሽተኛ። ልጄ አንተ ፈውሰው አሉት። አባቴ በተጋድሎ የከበርከው የገዳሙ አበምኔት አንተ እያለህ እኔ እንዴት አድርጌ ፈውሰዋለሁ? አባታችን እንግዲህ እዚያ ጊዜ ድዊ ለመፈወስ ደርሰው ነበር። እንደዚህ ብለው ሲናገሩ ሰይጣኑ ምን እንዳደረገ ታውቃላችሁ? አንተ ክፉ ሰው ካንተ ፊት ማን ይኖራል ብሎ ራሱ ወጥቶ ሄደ። ምንም እኮ ውጣ ሳይሉት ጋኔኑን ውጣ ሳይሉት በምናቸው ብቻ ነው የወጣው? በትህትናቸው ብቻ ወጥቶ ሄደ። እኔ አይገባኝም ይሄን ማውጣት አልችልም ስላሉ። አንድ ጋኔን የያዘው ሰው ደግሞ ይመጣል። ሰዎች አስረው ያመጡታል። አስረው አምጥተው ከአቡነ ተክለ ሃይማኖት ከመድረሳቸው በፊት ሰው ሲደርስ ሰዎቹ እዚያ ፊት ሲቆም ምን ሆናችሁ ነው አስራችሁ ያመጣችሁኝ ይላል። እቤት ሲደርስ ደግሞ ይንፈራገጣል። ሲመጣ ዳንኩ ይላል። አንዳንድ ሰው ጸበል ሄዶ ደህና እየሆነ እቤት የሚነሳበት የለም። እንደዚያ ይሆናል። ለካ መንገድ ላይ ሰይጣኑ እየወጣ እየሄደ ቤት ይቆያል። ከዛ አቡነ ተክለ ሃይማኖት ምን አሉ? አባቴ ሰይጣን እየሸነገለን ይመስለኛልና በመንገድ እጄ ልቆየው አሉ። ከዚያ በኋላ እሳቸው ተቀድመው ሄደው
ከሚመጣበት መንገድ ተቃራኒ ይጠብቁታል እየመጡ። አንተ ሰው እንዲያው ከሰይጣን ጋር ተፈጥረሃል አለ። ማን ነው እንዲህ ያለው? ዲያብሎስ ራሱ። እንዴት አድርገህ ተንኮሌን አወቅብኝ? መንገድ ላይ ዙሮ እየሄደ ስላስቸገረ እሳቸው ሄደው ይዘውት መጡ። አንገቱን በጌታዬ በኢየሱስ ክርስቶስ ስም እንዳትንቀሳቀሳ ብለው ያዙት። ይዘውሳ ከዚህ ሰው እንዳትደርስ ብለው አምለው መልቀቅ ይችላሉ አይችሉም? ግን ምን አደረጉት? ከአባቴ ከአበምኔቱ ሳላደርስ አልለቅህም አሉት። እሳቸው ግን ያንን የማድረግ ስልጣን ተሰጥቷቸው ነበር። ወስደው ከአባ በጸሎተ ሚካኤል አደረሱት። ሲያደርሱት ልጅ አንተ አስለቅቀው፣ ኧረ አባቴ አልችልም፣ አንተ አስለቅቀው አልችልም። ከዚህ በኋላ በል ብለው እሳቸው ሲቆጡ አቡነ ተክለ ሃይማኖት በጌታዬ በኢየሱስ ክርስቶስ ስም ሲሉት በእሳት አምሳል ነዶ ወጣ ይላል። እንደው በዙሪያችን ያለውን ሁሉ አንድዶ ያውጣው መድኃኔዓለም። ይሄን ያደረገ ማን ነው? ንገሩኝ እንጂ። ትህትና ነው። ክብራችን ከተውነው አንቀማም። አይዟችሁ፣ ከፈለግነው ነው የምንቀማ። ትህትና ማለት ይሄ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? ሌላኛስ ትህትና ምንድን ነው? አራተኛ መገለጫው የትህትና አፍ አይደለም ነው። ትህትናን የሚገልጸው አፍ አይደለም፣ ተግባር ነው። በአንደበት ሳይሆን በአፍ እኔ ትሁት ነኝ፣ እኔ እንዲህ ነኝ፣ እኔ ኃጢአተኛ ነኝ እንዲህ ሳይሆን ጉዳዩ ተግባር የሚገልጸው ነው። የሚያዋርድ ነገር ሲሰጠን መቀበል ከቅድሙ ይለያል። ያ ትንሹን መታዘዝ ነው። የአሁኑ ደግሞ ምንድን ነው? ውርደትን ምን ማድረግ ነው? አቤት መቀበል። ለምሳሌ አባ ሙሴ ጸሊም የሚባለው አባት ነበር። አባ ሙሴ ጸሊም አበምኔቱ በዚህ ቀን ቅዳሴ ትገባለህ አለው። ቅዳሴ ትቀድሳለህ አለው። ቅዳሴ ትቀድሳለህ ብሎ ለቅዳሴ ተዘጋጅቶ ሲገባ ጥቁር ነው ፊቱ። አንተ ጠቋራ ውጣ፣ አንተ አትቀድስም አለው። በለው ብለው ሰው ላኩበት። ሊቀድስ ሲበዛ አንተ ጠቋራ አትቀድስም አንተ አለው። እሺ ብሎ ሄደ። ደስ ብሎት ነው ደግሞ እኮ የሚሄደው፣ ከፍቶት አይደለም። ደስ ብሎት ሄደ። ከዚያ በኋላ ምን አልከው? አንተ አትቀድስም አንተ ጠቋራ አልኩት። ፊቱ ጠቆረ ወይስ ጥሩ ነበር? ምንም አላለም አለው። ና ቀድስ በለው፣ ለቅዳሴው የሚገባ እሱ ነው አለ። ተመልሶ መጥቶ ቀደሰ። ይሄ ምን ይባላል? ንገሩ እንጂ። አቤት። አሁን እዚህ መሀል አንዱን ሰው መሳይ ናውጣ ብላችሁ በሰላም እናድራለን ወይ ነው? እናድራለን? እንዲሁ ይሄን መቼ ነው የምንለምደው? እንጃ ስንሞት እንደሆነ። አሁን አባት ልጅን የሚሳደብበት ጊዜ ላይ ደርሰናል? የለም፣ ፈጽሞ የለም። መከባበር ነው በቃ። መወዳደስ ነው። መወዳደስ ነው። ውርደት ሲዋረዱ ዝም ማለት ነው። እስቲ ጌታን አስቡት። እውነቴን ነው እኮ አባ ተክለ ሃይማኖት ይላል ገድላቸው፣ ክርስቶስን መሰለ። በምኑ? በትህትናው በሉ እንጂ። ጌታችን ኢየሱስ ክርስቶስ ዓለምን ሊያድን ሲመጣ መጀመሪያ የጀመረው ጽድቅ ምን ይባላል? ትህትና ይባላል። ወርዶ መምጣት ማለት ነው። ወርዶ መጣ፣ ሰማይን ዝቅ አድርጎ መጣ ማለት ክብሩን እንደ መቀማት ሳይቆጥር ይላል ቅዱስ ጳውሎስ። ክብሩን እንደ መቀማት ሳይቆጥር የባሪያን መልክ ይዞ መጣ። ይህን ያሳዩን አባ ተክለ ሃይማኖት ናቸው። መጽሐፍ ቅዱስን በሕይወታቸው የተሸከሙ ብሩህ ኮከብ ማለት ተክለ ሃይማኖት ናቸው። ይህንን ያሳዩን ማለት ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ ትህትና ይሄ ነው። ትህትናቸው ከፍ አድርጓቸዋል። ራስን ዝቅ ማድረግ ማለት ይሄ ነው። ሁልጊዜ ኃጢአትን መመልከት። ሌላሳ ደግሞ ትልቅ ክብር ሲሰጠን ለትልቅ ክብር ስንታጭ እኔ አልመጥንም ማለት በልብ ነው፣ በአፍ አይደለም። በልብ እኔ አልመጥንም። ትልቅ ቦታ ደግሞ ሲሰጠን ሹመት ሊሆን ይችላል። አሁን አቡነ ተክለ ሃይማኖትን ከግብፅ የመጡት ጳጳስ ተአምር ሲያደርጉ አይተው እኔ በግማሹ ጳጳስ ልሆን፣ አንተ በግማሹ ጳጳሱን አሏቸው። ኧረ እኔ አልሆንም፣ አይሆንልኝም፣ እምቢ አሉ። እምቢ ብለው ቀሩ። ቅዱስ ኤጲፋኒዎስ ጳጳሱን ተባለ፣ አልሆንም። እንዲያውም ሄዶ ምን ገባ? ሂድማን አለ ሲያስቸግሩት ሂዶ ባቄላ ውስጥ ሂዶ ተሸሸገ። አዝመራ ውስጥ መሸሽጊያቱ አህያ የት ይገባል? ከባቄላው። ባቄላ አህያውን ሊያስወጡ ሲገቡ ማን ተገኘ? ኤጲፋኒዎስ። ታስሮ ተሾመ። ታስሮ ማለት ነው። አሁን ግን
መጀመሪያ እንደውም ይባላል አይደል? የእድር ዳኛ መመረጥ የፈለገ ሰው ምን ይላል ነው የሚባለው? እድሩ መሀል ተነስቶ የእድር ዳኛ ስንመርጥ ይላል፣ ቀድሞ እጁን አውጥቶ ከዚህ ላይ ከመምረጣችን በፊት ስንመርጥ የንግግር ችሎታ ያለው ልምድ ያለው አሁን ቀደም እንደዚህ ያለው ሰው ቢመረጥ ጥሩ ነው። ጉዳዩ ቀላል ተደርጎ መታሰብ የለበትም ይላል። በቃ ተመረጠ አንተ ሁነን ይባላል። አለቀ ማለት ነው። ተመረጠ ሰውየው። ስለዚህ አሁን እንደዚያ ነው የሚደረገው። ሁሉን እያንዳንዱ ነገር አቤት እናቴ እንዲሁ በተለይ ቤተ ክርስቲያን ሲገባ ብሽቅ ያደርጋል። እንዲሁ እግዚአብሔር በሚያውቀው ንድድ ነው የሚያደርገው። ቤተ ክርስቲያኑ ገብቶ ሲገኝ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ። የማንም መታወቂያ መስጫ አይደለችም ቤተ ክርስቲያን። ቤተ ክርስቲያን የሰው መዳኛ ናት እንጂ ማንንም ስታመጻድቅ የምትኖር ዓለም አይደለችም። የእግዚአብሔር መንግስት ናት። በዚህ ውስጥ የሚከብረው እግዚአብሔር ነው። የመጨረሻ ትህትና ምንድን ነው? እኛ ሰርተን እግዚአብሔርን ማስመስገን። ይህ ነው ትህትና። ስራውን እኛ እንሰራለን፣ ግን ማን እንዲመሰገን ማድረግ ነው? እግዚአብሔር እንዲመሰገንበት ማድረግ ነው። አባታችን አቡነ ተክለ ሃይማኖት ጌታ ምንድን ነው ያለ? በሉቃስ ወንጌል ሲነግረን ስራችሁን ሰርታችሁ ከጨረሳችሁ በኋላ የማንጠቅም ባሪያዎች ነን በሉ። እስኪ በሉ ስራችሁን ሰርታችሁ ከጨረሳችሁ በኋላ ምን በሉ አለ? የማንጠቅም ባሪያዎች ነን አሉ። ታዲያስ ማን ነው ታዲያ ጠቃሚውን በሉ ነው? እግዚአብሔር ሰራብን እንጂ ነው። የእግዚአብሔር መሳሪያ ያደረገን ራሱ እንጂ እኛ አይደለንም በሉ። አባታችን አቡነ ተክለ ሃይማኖት ምን አደረጉ? ተሰደው ሳሉ ይሄ ቅድም እንዳልኳቸው መንገድ ሂደው ሳሉ የእግዚአብሔር እንግዳ አሉ አያውለህ ያሳድርህ አላቸው አንዱ ሰው። የዛ ጊዜ ቅዱስ ሚካኤል ይህን ሰው ዘቅዝቆ አየር ላይ ሰቀለው እና ይደበድበው ጀመር። በረቂቅ መሳሪያ ይቀስፈዋል። ኧረ አውርደኝ አንተ የእግዚአብሔር ሰው ይላል። ማንን ነው? አቡነ ተክለ ሃይማኖትን። የሰቀለ ያውርድህ አሉት። ሁለተኛ እንዳትታበይ የሰቀለ ያውርድህ አሉት። ወረደ። ተንከባክቦ ቤቱ ተቀብሎ ሲያስተናግዳቸው እግራቸውን አጥቦ እጣቢው እነዚህማ አማልክት ናቸው ብሎ ጣቢውን ወስዶ ከታመመ ሰው ላይ ሲደፈው ይድናሉ። እናንተ አማልክት ናችሁ እንዲህ አሉት። ኧረ አይደለንም፣ እኛ የኢየሱስ ክርስቶስ ባሪያዎች ነን። የሰራነው ነገር የለም፣ ሁሉንም ያደረገ እሱ ነው አሉት። እንደዚህ ነው የሚባለው። ስራውን መስራት ክብሩን ለማን መስጠት ነው? ለእግዚአብሔር መስጠት ነው። እኛ እንሰራለን፣ እግዚአብሔር ይመሰገናል። ምክንያቱም እንድንሰራ የመረጠን ማን ነው? አብሮን የሰራስ ማን ነው? የምንሰራበትን ኃይል የሰጠን ማን ነው? መንገድ የጠቆመን ማን ነው? ክብር የሰጠን ማን ነው? ልብ የሰጠ ማን ነው? እግር የሰጠን ማን ነው? እጃችን የባረከ ማን ነው? በቃ እንደዚያ ነው። ያልተቀበልከው ምንድን ነው ይላል ቅዱስ ጳውሎስ ሮሜ ምዕራፍ 2 ላይ። ያልተቀበልከው ምንድን ነው? የራስህ ምን አለ? ምንም፣ ሁሉንም ተሰጥተው ነው ብሎ ይናገራል። ትህትና። እነዚህ ሰዎችን ወዴት ያደርሳሉ? ዘመዶች ወደ ህይወት ሀገር ያደርሳሉ። ሶስተኛው ፈሪሃ እግዚአብሔር ይባላል። እግዚአብሔርን መፍራት ማለት ነው። እግዚአብሔርን መፍራት አሁን ይሄንን አሁን ያልኳችሁ እነዚህ 6 ትምህርቶች ብትተገብሯቸው ለጽድቅ ብቻ ሳይሆን ለዓለም ኑሮም ይጠቅማቸዋል። ለጉርብትና ይጠቅማቸዋል። መስሪያ ቤት ብትመሩ ይጠቅማቸዋል። በደንብ ይረዳቸዋል። የምሬን ነው የምነግራችሁ። የእግዚአብሔር ቤት ተማሪ ሁልጊዜም የትም አትራፊ ነው። ለየትኛውም ቦታ እንዴት እንደምትኖሩ ያስረዳቸዋል። ከሰው ጋር መኖር። ሶስተኛው ምንድን ነው? አቤት ምን ማለት ነው? እግዚአብሔርን ምን ማለት ነው? አቤት እግዚአብሔርን። እሺ እግዚአብሔርን መፍራት ሰሎሞን ምንድን ነው ያለ? መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ ምንድን ነው የሚለው? አቤት የጥበብ ምን? እሺ በጣም ጥሩ። ፈሪሃ እግዚአብሔር ምን ያደርጋል? ኋላ እነግራቸዋለሁ። ፈሪሃ እግዚአብሔርን የምንገልጸው እንዴት ነው ነው?
እግዚአብሔርን መፍራት ነው በአማርኛ ሲተረጎም። ፈሪሃ እግዚአብሔር የሚገለጸው እንዴት ነው? እንግዲህ የተክለ ሃይማኖት ልጆች 6 ምን አለን ማለት ነው? የኑሮ እሴት አለን ማለት ነው። እነዚህ 6 እስቲ እንለማመዳቸው እንግዲህ ቢያንስ በ3 ወር እስቲ 6ቱን ጽፋችሁ እቤታችሁ ላይ ለጥፋችሁ እስኪ ስተኙ ያቸው ማታ ማታ። እውነቴን ነው። በስቲከር ጻፉና ወይ በኮምፒውተር ጎላጎላ አድርጋችሁ መኝታ ክፍላችሁ ፊት ለፊት ጻፉና እስቲ ያዋቸው ማታ ማታ። ጧትም ስትነሱ ያቸው። መጀመሪያ በቃላችሁ አጥኗቸው፣ ያዟቸው 6ቱን። እሺ 6ኛው ምን ነበር? በአማርኛ ሲተረጎም እግዚአብሔርን የምንፈራው እንዴት ነው? ምንድነው? በምን ነው የምንገልጸው? የመጀመሪያው መቼምና የትም በእግዚአብሔር ፊት ራስን ማቆም ነው። ምንድነው ያልኩት? መቼምና ምን ማለት ነው? መቼምና የትም ራስን በማን ፊት ማቆም ነው? በእግዚአብሔር ፊት ማቆም። መቼምና የትም። እሺ ቤተ ክርስቲያን ውስጥ ስንቆም በማን ፊት እንደሆነ የምናስበው? እቤትስ? ሻይ ቤትስ? እንደዛ ነው የምታስቡት? ወረፋ ስትጠብቁስ? የቀበሌ ስኳር ሲታደል? መቼምና የትም ራስን በማን ፊት ማቆም ነው? በእግዚአብሔር ቤት ማቆም ነው። እግዚአብሔር ቤት ሲመጡ እግዚአብሔር እንዲው ማረኝ፣ እንዲው እግዚአብሔር እንዲው ማረኝ፣ እንዲው እግዚአብሔር እንዲው ማረኝ እዚያ ስተን ዝብላት እያሉ መናገር። ይሄ እግዚአብሔር እንዴት የሆነ ጣዖት እኮ አይደለም። የሆነ ቦታ ጉች የሚል እዚህ መቅደስ ብቻ ያለ እዚህ አለ የለም አለ ይልክ። አንዳንድ ሰው ቤተ ክርስቲያን ጻድቅ ይሆናል። አውሮፕላኑ ስታዩት ረበስማ፣ መኪናው ስታዩት ረበስማም ሲደነፋ ወንበሩ ከተቀየረ ምን ለማለት ፈልጋችሁ? እኛም እኮ ብር ነው የከፈልነው። ምናምን 40 ደቂቃ ነው የሚጓዘው ሰው፣ 50 ደቂቃ ነው የሚጓዘው። የገነት መንገድ እኮ ነው የሚያስመስለው ሰው። እንዲሁ እዚያ ውስጥ እንዲህ ብሎ መለካት እንዲሁ ትክክል ነው ነው አይደለም? አይደለም። በእውነት የትም ቦታ ትዝብት ውስጥ ለምን እንወድቃለን? የትም ቦታ በእግዚአብሔር ፊት መቆም፣ የትም መቼም ቀንም እናስ ሌሊትም ሰው ሲኖርም ሰው ሳይኖርም ብቻችን መቼም የትም በእግዚአብሔር ፊት መቆም፣ ይህ ፈሪሃ እግዚአብሔር ይባላል። እንዲህ ይላል አንድ ሊቅ ሲናገር፣ እግዚአብሔርን የምታምነው ከሆነ ታየዋለህ፣ የምታየው ከሆነ ትፈራዋለህ፣ የምትፈራው ከሆነ ታከብረዋለህ፣ የምታከብረው ከሆነ ራስህን ትገዛለህ። ራስህን ከገዛህ ትዕግስት ይኖርሃል። ትዕግስት ካለህ ፍቅር ያንተ ትሆናለች። ፍቅር ካለህ ከእግዚአብሔር ጋር ትኖራለህ ይላል መልሶ ማለት ነው። እነዚህ ቅደም ተከተሎች የያዛችኋቸው እንዴ? ልድገመው። እግዚአብሔርን የምታምነው ከሆነ ምን ትለዋለህ? ታየዋለህ። የምታየው ከሆነ ትፈራዋለህ። የምትፈራው ከሆነ ታከብረዋለህ። የምታከብረው ከሆነ ራስህን ትገዛለህ። ራስህን የምትገዛ ከሆነ ትዕግስትን ገንዘብ ታደርጋለህ። ትዕግስት ካለህ ፍቅር ያንተ ትሆናለች። ፍቅር ካለህ ከማን ጋር ትኖራለህ? ከእግዚአብሔር ጋር ትኖራለህ ነው።